የ2016 እና የ2017 የሚኒስትሪ ጥያቄዎችንም የምንሰራላችሁ የምንለቅላችሁ ነው የሚሆነው። ያው ለእናንተ ያግዛሉ የምንላቸውን በሙሉ አንሰስትም ማለት ነው። በደንብ እናንተን ለሚኒስትሪ እያዘጋጀን ነው የምንገኘው። የሰባተኛና የስምንተኛ ክፍል ሙሉ ቴክስት ቡኩንም አመቱን ሙሉ የሰራንላችሁ ስለሆነ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካናላችሁ ቻናላችንን እንድትጎበኙ ቻናላችንን በዛውም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ለጓደኞቻችሁም ሼር እንድታደርጉላችሁ በዚሁ አጋጣሚ በትህትና እንጠይቃለን ማለት ነው። ሰላም ተማሪዎች እንዴት ናቸው? ሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ልሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ በ2017 ዓመተ ምህረት ማለት ነው እዚህ ጋር እንደምታዩት የነበረ የሞዴል ኤግዛም የምንሰራላችሁ ነው የሚሆነው ማትማቲክስ ማለት ነው። አዲስ አበባ ክፍለ ከተማ የተዘጋጀ የ2017 ዓመተ ምህረት የነበረ የሞዴል ኤግዛም ነው። ጥያቄዎቹን እንደምታዩቸው 40 ጥያቄዎች ናቸው። በጣም ወሳኝ የሚኒስትሪ ፈተና ኤግዛማችሁ እየደረሰ ስለሆነ ለእናንተ የሚያግዙ የሰባተኛ እና የስምንተኛ ክፍል ጥያቄዎች የተውጣጡበት ማለት ነው። በጣም ወሳኝ የሆኑ ጥያቄዎች ናቸው። እነዚህ ጥያቄዎች አንድ ባንድ ከነሙሉ ኮንሴፕቶቻቸው በደንብ የምንሰራላችሁ ነው የሚሆነው። ከእናንተ የሚጠብቀው ቻናላችንን ሰብስክራይብ አድርጋችሁ የቻናላችን ቤተሰብ እንድትሆኑ ነው። ከዚህ በተከታታይ የ2016 እና የ2017 የሚኒስትሪ ጥያቄዎችንም የምንሰራላችሁ የምንለቅላችሁ ነው የሚሆነው። ያው ለእናንተ ያግዛሉ የምንላቸውን በሙሉ አንሰስትም ማለት ነው። በደንብ እናንተን ለሚኒስትሪ እያዘጋጀን ነው የምንገኘው። የሰባተኛና የስምንተኛ ክፍል ሙሉ ቴክስት ቡኩንም አመቱን ሙሉ የሰራንላችሁ ስለሆነ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካናላችሁ ቻናላችንን እንድትጎበኙ ቻናላችንን በዛውም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ለጓደኞቻችሁም ሼር እንድታደርጉላችሁ በዚሁ አጋጣሚ በትህትና እንጠይቃለን ማለት ነው። ጥያቄዎቹ እነዚህን ይመስላሉ። በጣም ወሳኝ የሆኑ ጥያቄዎች ናቸው። ለእናንተ የሚያግዙ ለፈተና የሚያግዛችሁ ጥያቄዎች ናቸው። ጥያቄዎችን አንድ ባንድ የምንሰራ ነው የሚሆነው እንደዚህ እንደምታዩቸው። እስኪ ጥያቄዎችን በሙሉ እናያቸውና በአንድ ባንድ ጥያቄዎችን እንሰራለን ማለት ነው። በጣም አሪፍ። ኦኬ 36 37 38 ኦኬ 40 ናቸው ጥያቄዎቹ። እነዚህን ጥያቄዎች አንድ ባንድ የምንሰራ ነው የሚሆነው ማለት ነው። ቀጥታውን ወደ ክላሳችን ማለት ነው። በጣም አሪፍ። እሺ ኦኬ በጣም አሪፍ። የመጀመሪያው ጥያቄ ምን ይለናል? ወይ የመጀመሪያው ጥያቄ ስንል which one of the following is equivalent to the set ይልና በመጀመሪያ ደረጃ ኮንሴፕቷን መያዝ አለብን። እዚህ ጋር ምንድነች ኢኩቫለንት ምንድነች የምትለዋን በደንብ መያዝ ይጠበቅብን። ኢኩቫለንት ማለት ሰባተኛ ክፍል ላይ ኢኳል እና ኢኩቫለንት ሴት የምንድነው የምትለዋን ኮንሴፕት በደንብ መለየት ያስፈልጋል ማለት ነው። አንድ ሴት ለእናንተ ለምሳሌ በኢኩቫለንት ሊመጣባችሁ ስለሚቻል ስለዚህ ሁለት ሴት ኤ እና ሴት ቢ ኢኳል ናቸው ከተባለ በዚህ ይገለጻል። ምን ማለት ነው? አንድ ሴት ቢ እና ሴት ቢ ደግሞ ኢኩቫለንት ናቸው ከተባለ በዚህ መልኩ መገለጽ ይችላል ማለት ልክ እንደዚህ ይገለጻል። ምን ማለት ነው የምትለው ሁለቱም በደንብ እናያቸው። የመጀመሪያው ጥያቄ ኤ እና ቢ ኢኳል ናቸው ማለት ኢኳል ናቸው ከተባለ ሁለቱም አይደንቲካል የሆነ አንድ አይነት ኤሌመንት አላቸው ማለት ነው። ዛትስ ኤ በሙሉ ቢ ውስጥ መገኘት አለበት። አት ዘ ሴም ታይም ቢ በሙሉ ኤ ውስጥ መገኘት አለበት ማለት ነው። ኤሌመንቶቹም አንድ አይነት መሆን አለባቸው። አሁን ለምሳሌ ሴት ኤ የተባለ ሴት 1 እና 2 ሊሆን ይችላል። ሴት ቢ ደግሞ ሊሆን ይችላል ሴት 2 እና 1 ሊሆን ይችላል። ስለዚህ ሁለቱ ሴቶች አንድ አይነት ኤሌመንት በውስጥ ላይም ካላቸው ምን ተብለው ይጠራሉ? ኢኳል ተብለው ይጠራሉ ነው። ኢኩቫለንት ግን ይሄ ኢኩቫለንት ነው። ኢኩቫለንት ለመባል የግድ አንድ አይነት ኤሌመንቶች በሙሉ አንድ አይነት መሆን አይጠበቅባቸውም። ከነሱ የሚጠበቀው ኢኩቫለንት ለመባል ምንድነው? ኤሌመንቱ ብዛቱ ነው። ዛት ሚንስ ዘ ነምበር ኦፍ ኤሌመንት ኦፍ ኤ ይሆናል ነምበር ኦፍ ኤሌመንት ኦፍ ዛት ሚንስ ቢ ከሆነ ምን መሆን ይችላል? ኢኩቫለንት መሆን ይችላል። አንድ አይነት ሊሆኑ ይችላሉ፣ የተለያዩ ሊሆኑ ይችላሉ። ለምሳሌ አሁን በዚህ ጋር ባልነው ኤ እና ቢ ኢኳል ናቸው፣ ኢኩቫለንት መሆን ይችላሉ። ምክንያቱም ሁለት ኤሌመንት ነው የያዙት። እዚህ ጋር ለምሳሌ አንደኛው ሴት ኤ እና ቢ ብንልና ሴት ቢ ደግሞ 1 እና 2 ብንል አያችሁ እዚህ ጋር ሁለት ኤሌመንት ነው ያለ፣ እዚህ ጋር ሁለት ኤሌመንት ነው። ስለዚህ ምን መሆን ይችላሉ? ኢኩቫለንት መሆን ይችላሉ ማለት። ስለዚህ ከዚህ ተነስተን ሁለት ሴቶች ኢኳል ከሆኑ ኢኩቫለንት መሆን ይችላሉ አይደለ ተማሪዎች? በጣም አሪፍ። ግን ኢኩቫለንት ከሆኑ ግን it doesn't necessarily ኢኩቫለንት ከሆኑ ኢኳል ላይሆኑም ይችላሉ። እሱን በደንብ መያዝ አለብን። ስለዚህ በትሩ ፎርስም ሊመጣባችሁ ስለሚችል ነው። ለዚህ ለተሰጠን ጥያቄ which one of the following is equivalent to ነው። ኢኩቫለንት አሁን በደንብ ለየን። ለዚህ ሴት 3 ኤሌመንት ነው የያዘው። 3 ኤሌመንት የያዘው መውሰድ ነው።
ሶስት ኤሌመንት ያለው እዚህ ጋር 2 ነው። ይሄኛው አይሆንም። እዚህ ጋር 3 አለው የተሳያችሁ። እዚህ ጋር ነምበር ኦፍ ቢ ብንለው ሴቱን 3 ኤሌመንት አለው። እዚህ ጋርም 3 ኤሌመንት አለው። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ይሄ አይሆንም። ይሄኛው ደግሞ 4 ኤሌመንት አለው። ሰው መልሳችን ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛ ምንድነው የሚለን? which one of the following is finite set ይለናል። አያችሁ ፋይናይት። አሁን ደግሞ ምንድነው ፋይናይት እና ኢንፋይናይት ሴት ሰባተኛ ክፍል ላይ የተማራችሁት ነው። ሶ ፋይናይት ከሆነ ምንድነው ሊሚትድ የሆነ ነምበር ኦፍ ኤሌመንት አለው ማለት ነው። a set is said to be finite if it has a limited number of element ማለት ነው። የተቆጠረ መጨረሻው ሊታወቅ የሚችል ሊሚትድ የሆነ ነምበር ኦፍ ኤሌመንት ካለው ፋይናይት ይባላል። ሊሚትድ የሆነ ኤሌመንት የሌለው ከሆነ ነው በተቃራኒ ከሆነ ደግሞ ኢንፋይናይት ይባላል ማለት ነው። ስለዚህ ፋይናይት የሆነው የትኛው ነው? ለምሳሌ ኤ ምንድነው? the set of natural numbers less than 10 ይሄ በጣም ትክክል ነው። ይሄ ፋይናይት ተቆጥረው ያልቃሉ ማለት ነው። እነማን ናቸው ከተባለ ከ1 እስከ 10 less than 10 ነው። አንድ ናቹራል ነምበር ነው። አንድ ነው የሚጀምር 2 3 እያለ እስከ ስንት ድረስ እስከ 9 ድረስ መሄድ ማለት ነው። አያችሁ ይሄ ምንድነው? ይሄ ፋይናይት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢ ምንድነው? the set of whole numbers ሳይሆን whole number ብለን ምንድነው ብለናል? 0 1 2 እንልና ይቀጥላል አይደል? ይሄ ኢንፋይናይት ነው። ኢንፋይናይት ስለ ነምበር ሲስተም ስላየ ነው። ሆል ነምበር፣ ናቹራል ነምበር፣ ኢንቲጀር፣ ራሽናል ነምበር በሙሉ ኢንፋይናይት ናቸው። ግን በሆነ ስፔሲፊክ ቁጥር መስፈርት ከተሰጠ ግን ሰች ታይፕ ምንድነው? ይሄ ፋይናይት መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ ሲ ምንድነው? the set of whole numbers greater than 10 ይሄ በጣም ኢንፋይናይት ነው። ምንድነው የሚሆነው? greater than 10 ከሆነ 11 12 13 እያለ ይቀጥላል ማለት መጨረሻው አይታወቅም። ይሄ ኢንፋይናይት ነው። ኦል ኦድ ናቹራል ነምበርስ ይሄ አይሆንም። ለምሳሌ ናቹራል ነምበር ማለት ኦድ ሆኖ 1 3 5 7 እያለ ይቀጥላል። ይሄ በሙሉ ምንድነው? ኢንፋይናይት መጨረሻው ስለማይታወቅ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ምን ይለናል? እሺ ሶስተኛ ምን ይለናል? ዲ which is equals to abc የተባለ ኤሌመንት ይዟል። ሶ ዲ ማለት ኤን ቢን እና ሲን ይዟል። which one of the following is true ነው የሚለን። ሶ አሁን ውስጥ ላይ ያሉት ኤሌመንቶች እነማን ናቸው? ኤ አለ። ሶ ኤ is an element of d ከተባለ ትሩ ነው። ቢ is an element of d ከተባለ ትሩ ነው። ሲ is an element of d ከተባለ ትሩ ነው። ሶ እንደዚህ አይነት ቾይስ ከተሰጠን ትክክል ነው። ለምሳሌ ኤ አይሆንም። ኤ ለምን የለም እዚህ ውስጥ ኢ ነው የሚለን። መሆን ያለበት ኢ is not an element of d ቢባል ይሄ ትሩ ይሆን ነበር። ለምን ኢዚ ውስጥ የሚባል ስለሌለ ማለት ነው። እሺ ኤ is an element of d በጣም ትክክል ነው። ስለዚህ መልሳችን ተገኘ ማለት ነው። መልሳችን ቢመጣ ይችን ያልናትን አንዷን ጠቅሳት ማለት ነው። 0 is an element of d ይሄ አይሆንም። 0 የሚባል ኤሌመንት የለንም እዚህ ጋር። f is an element of d f እዚህ ውስጥ ስለሌለ መልሳችን ምን ይሆናል ማለት ነው? ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ አራተኛ ደግሞ ምንድን ነው የሚለን? if the number of proper subsets of set A is 7 ይላል። then how many element of does the set A ነው የሚለን። ስለ ፕሮፐር ሳብሴት እና ስለ ሰብሴት ትንሽ ልበላችሁ። ለምሳሌ አንድ ሴት ኤ የተባለ ሴት ለምሳሌ 1 2 3 የተባለ ኤሌመንት ቢይዝ ስንት ኤሌመንት አለው ከተባለ the number of A ስንት ነው ያለው? 3 ኤሌመንት አለው አይደለ? አሁን how many subsets ከተባለ ዳዝ ሴት ኤ ከተባለ 2 raised to n ነው የሚባለው። n ምንድነች? number of element of this set ማለት። ስለዚህ ስንት ነው? 3 ስለሆነ 2 raised to 3 ስንት ኤሌመንት አለው? 8 ሰብሴት አለው? 8 ሰብሴት አለው። ሊስት አድርጓቸው ቢባልስ ምንድነው የሚሆነው? ኢምፕቲ ሴት አለ። እሺ ዘሴት 1 አለ። ሶሪ ዘሴት 1 አለ። እሺ ዘሴት 2 አለ። እሺ በእናንተ ሊመጣባችሁ ስለሚችል ማለት ዘሴት 3 አለ። እሺ 1 እና 2 ይኖራል። እሺ 1 እና 3 ይኖራል። እሺ 2 እና 3 ይኖራል። እሺ ራሱ 1 2 3 ራሱ ይሆናል። ስንት አለ? 1 2 3 4 5 6 7 8 ስለዚህ ልክ ነን ማለት ነው። በጣም አሪፍ። ሶ ሰብሴትን ከለየን ደግሞ ፕሮፐር ሰብሴት how many proper subsets ከተባለ ደግሞ ምንድነው የሚሆነው? 2 raised to n minus 1 ነው። n ቅድም እንዳልኳችሁ ስለዚህ ስንት ነው? number of element ነው። ስለዚህ አሁን 2 raised to 3 minus 1 8 ሲቀነስ 1 7 አያችሁ
7 ኤሌመንት ያለ ፕሮፐር ሰብሴት አለው ነው እዚህ ጋር ይታያችኋል። ስለዚህ 7 ነምበር ኦፍ ፕሮፐር ሰብሴት ያለው እዚህ ጋር እንደምታዩት 7 ነምበር ኦፍ ፕሮፐር ሰብሴት ያለው ሴት ስንት ኤሌመንት ነው ያለው ከተባለ 3 ኤሌመንት ነው ያለው። አያችሁት? 3 ኤሌመንት ስላላት ነው ይችኛዋ ሴት ኤ 7 ፕሮፐር ሰብሴት ያለው ይታያችኋል አይደለ? የስ አሁን ለምሳሌ ፕሮፐር ሰብሴቶቹ እነማን ናቸው እዚህ ጋር ቢባል የምናስቀራት ምንድን ነበር? ራሷን ይችን ብቻ ነው የምናስቀራት። ሰብሴት ሊስት ያለው ሌሎቹ በሙሉ አንድ አይነት ዳት ሚንስ ኢምቤት ሴት አለ፣ ዋን አለ፣ ቱ አለ፣ ስሪ አለ፣ ዋን እና ቱ አለ። እሺ ዋን እና ስሪ አለ። ከዛ መጨረሻ ላይ ቱ እና ስሪ አለ። እስኪ 1 2 3 4 5 6 7 ልክ ነው። አያችሁ 7 ለምን ራሱ አይሆንም? ስለ ፕሮፐር ሳብሴት ስንማር 7ኛ ክፍል ምን ብለናል? አንድ ሴት ለራሱ ፕሮፐር ሳብሴት መሆን አይችልም ብለናል አይደል? ሴት ካን ኖት ቢ ኤ ፕሮፐር ሳብሴት ቱ ኢትሰልፍ ስላሉ ማለት ነው። በጣም አሪፍ። ስለዚህ 7 ነምበር ኦፍ ፕሮፐር ሳብሴት ካለው ኤሌመንቱ ብዛቱ 3 ነበር ማለት ነው ብለን እናስቀምጣለን። ጀነራሊ ምን ማድረግ እንችላለን? እንደዚህ አድርገን መስራት እንችላለን። የግድ ይሄኛውን እኔ በኤግዛምፕል አሳይዋችሁ እንጂ እንደዚህ ማድረግ ትችላላችሁ። 2 ሬዝ ቱ ኤን ማይነስ 1 እኩል ይሆናል 7 ማድረግ ትችላላችሁ። ሰዎች ወደዛ ስትሄድ ምን ትሆናለች? 2 ሬዝ ቱ ኤን እኩል ይሆናል 7 ሲደመር 1 ነው እኩል ይሆናል 8 ነው። 2 ሬዝ ቱ ኤን 8 ሊመጣ የምንችለው 2 ሬዝ ቱ 3 ከሆነ ነው። ስለዚህ ኤን ኢዝ ኢኳልስ ቱ 3 ማለትም ይቻላል። ይሄ እናንተ ኤክስፖነንት ላይ ስላልተማራችሁ ነው በኤግዛምፕል እያሳዩዋችሁ ያለው። 9ኛ ክፍል ላይ ስትገቡ ይህን በደንብ ስታውቁት በቀላሉ 3 መሆኑን ታውቃላችሁ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 5ኛ ምን ይለናል? which one of the following is true about the set of numbers ነው የሚለን። እሺ ሆል ነምበር ይታየኛል፣ ናቹራል ነምበር። ለምሳሌ ላስታውሳችሁ ሆል ነምበር ከተባለ ምንድን ነው? 0 1 2 3 እያለ ይቀጥላል ነው። እዚህ ጋር ፍራክሽን የለም፣ ዴሲማል የለም። አንድ ይሄን ያዙ። ናቹራልን በተመሳሳይ ናቹራል እንደውም መጀመሪያ መቅደም የነበረበት ናቹራል ነው። 1 2 3 እያለ ይሄም ይቀጥላል። እዚህ ጋር ሆል ነምበር ማን ነው ዴሲማል እና ፍራክሽኖችን አያካትትም። ኢንቲጀር ከተባለ ደግሞ ሁለቱንም ይዛል፣ ሆልንም ናቹራልንም ማለት ነው። ከዛ ኔጌቲቮች አሉ። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 አለ 1 2 3 እያለ ይቀጥላል ማለት ነው። እሺ ከዛ ውጭ ራሽናል ነምበር ስለሌለ እዚህ ጋር ለጊዜው አልጻፍነውም እንጂ ራሽናል ነምበር መጻፍ ይቻላል። ሶ ራሽናል ነምበር የምንለው ራሽናል ነምበር ይሄኛው እዚህ ጋር ላስታውሳችሁ፣ እዚህ ጋር እንጽፈናል። ሶ ራሽናል ነምበር በኪው ነው የሚጻፈው። ምን ይዟል? ናቹራል ነምበርን ይዟል፣ ሆል ነምበርን ይዟል፣ ኢንቲጀርን ይዟል። ከዛ በተጨማሪ ፍራክሽንን ይዟል አብሮ። ከዛ ደግሞ ዴሲማልንም አብሮ ይዟል። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እነዚህን በሙሉ ይዟል ነው። ሶ ቾይሳችንን ያው ላስታውሳችሁ ብዬ ነው። ለምሳሌ which one of the following is true ነው የሚለን። ሶ 0.3 ይዛል ኤሌመንት ኦፍ ሆል ነምበር፣ ይሄ አይሆንም። 0 ይዛል ኤሌመንት ኦፍ ናቹራል ነምበር፣ ይሄ አይሆንም፣ ምክንያቱም ሆል ነምበር ነው 0። 3.5 ይዛል ኤሌመንት ኦፍ ኢንቲጀር፣ ይሄም አይሆንም። 8 ይዛል ኤሌመንት ኦፍ ናቹራል ነምበር፣ ይሄ በጣም ትክክል ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ 6ኛ ምንድን ነው የሚለን? which one of the following is true ነው የሚለን። ትክክል የሆነው የትኛው ነው? ይሄ በኦርደር ሲቀመጥ ያለ ነገር ነው። ሶ ኤ ምንድነው? ለምሳሌ ኔጌቲቭ 130 ግሬተር ዛን ኔጌቲቭ 103፣ ይሄ አይሆንም። ኔጌቲቭ 130 ማነስ አለበት ከኔጌቲቭ 103። ኔጌቲቭ 103 ራሱ ከኔጌቲቭ 49 ማነስ አለበት። ትልቁ ኔጌቲቭ 35 ነው የሚሆን ማለት ነው። እሺ ቢ ምንድነው የሚለን? ኔጌቲቭ 35 ሌዛ ኔጌቲቭ 49፣ ይሄ ፎልስ ነው። ይሄን ነው ገልብጠው ያመጡት መልሰው እንጂ ይሄም እና ይሄ አንድ አይነት ነው አገላለጻቸው። እሺ ሲ ምን ይለናል? ኔጌቲቭ 35 ግሬተር ዛን ኔጌቲቭ 49፣ ይቺ ልክ ነች። ኔጌቲቭ 49 ደግሞ ግሬተር ዛን ይቺ ልክ ነች። ልክ ነው በቃ። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ለምሳሌ ኔጌቲቭ 105 ከኔጌቲቭ 130 ይሄ አይሆንም፣ ይበልጣል መሆን ነበረበት። ስለዚህ ይሄ ፎልስ ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ይሄ ምንድነው የሚባለው? ኢንክሪዚንግ እና ዲክሪዚንግ ኦርደር ወይም ደግሞ አሴንዲንግ እና ዲሴንዲንግ ኦርደር ኦፍ ኢንቲጀርስ 8ኛ ክፍል ላይም ተምረናል። 7ኛ ክፍልም ስለ ኢንቲጀር ስንማር አሴንዲንግ እና ዲሴንዲንግ ኦርደር ኦፍ ኢንቲጀር ላይ ያየነው ስለሆነ እችን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ከዛ 7ኛ ምን ይለናል? ዋት ኢዝ ዘ ሰም ኦፍ ዘ ነምበር ሲልና ኦኬ ሰው ጥያቄውን ልጻፉ። ኔጌቲቭ 305 ሲደመር ኔጌቲቭ 1083 ሲደመር 4800 ይላል።
ኦኬ ሰው መደመርና መቀነስ ስለሆነ አንድ ላይ ያሉት እንደ ቅደም ተከተላቸው መስራት እንችላለን። ለምሳሌ ከፈለግን እኛ ይሄንን አንድ ላይ መስራት እንችላለን መጀመሪያ፣ ከዛ በኋላ ይሄ። ስለዚህ ይችል ልደምር። ስለዚህ ይህ ማለት ምን ማለት ነው? ኔጌቲቭ 1083 ከዛ 305 which is ኔጌቲቭ ከዛ ልደምራቸው አንድ ላይ ሲደመሩ ያው ኔጌቲቭ ሲደመር ኔጌቲቭ ኔጌቲቭ ስለሆነ ምርቱ የሚመጣው 8 ይሆናል። እዚህ ጋር 8 አለ 3 1000 ስለዚህ ኔጌቲቭ 1388 መጣ። ምን ይመጣል? ኔጌቲቭ 1388 ሲደመር 4800 ማለት ነው። በጣም አሪፍ። አሁን ይሄን መቀነስ ምን እናደርጋለን? 4800 ሲቀነስ 1388 ይሄ በሌላ አባባል ምን ማለት ነው? 4800 ሲቀነስ 1388 ስለሆነ ማለት ነው። ቀንሰው በጣም አሪፍ። ከ10 ከ08 ስለማይችል አበድረናል። ይሄኛው 9 ሆኗል። 10 ሆኗል። ከ10 2 ይመጣል። ይሄ 9 ነው። ከ9 1 ይሄ 8 7 ሆኗል። ከ7 ስንት ይሆናል? ይሄ 4 ይሄ ተበድሯል 3 በጣም አሪፍ። ስለዚህ ስንት ይመጣል? 3412 ግን ምንድነው ይሄ ፖዚቲቭ ማለት ነው። ፖዚቲቭ ማለት ነው። ለምን? ፖዚቲቭ ስለሚበልጥ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። መልሳችን ያ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ተመሳሳይ ነው የኛው ስምንተኛው። ምንድን ጥያቄውን ልጻፈው። ኔጌቲቭ 583 ሲቀነስ ኔጌቲቭ 3281 ይላል። ኦኬ ይችን ለመስራት ታስታውሳላችኋል። እዚህ ጋር ያለ ሁለት የመቀነስ ምልክቶች ተከታትለው ከመጡ በመካከላቸው ቁጥር ከሌለ ወደ መደመር ይቀየራሉ። ምን እናደርጋለን? ኔጌቲቭ 583 ሲደመር ይሆንና 3281 ይሆናል። በሌላ አባባል 3281 ሲቀነስ 583 ማለት ነው። ይሄን መቀነስ ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። 3281 ሲቀነስ 583 ላድርገው። ኦኬ ከአንድ ስለማይችል ከ11 3 8 ይመጣል። ይሄኛው 7 ሆኗል። ከ7 8 አይችልም። እዚህ ይበደርና ከ17 9 ይመጣል። እሺ ይሄ ስንት ሆኗል? 1 ሆኗል። ስለዚህ አይበደርና ከ11 6 ይሄኛው 2 መጣ ማለት ነው። ስለዚህ ስንት መጣ? አሁን 2698 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ምን መጣ ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ዘጠነኛ ምን ይለናል? which one of the following is false ነው የሚለን። ትክክል ያልሆነው የትኛው ነው? ትክክል ያልሆነው ፎልስ ማለት ያው ስህተት የሆነው ማለት ነው። እሺ the product of one numbers of negative factor is negative ትክክል ነው። ይሄ በጣም ትክክል ነው። the sum of two opposite integer is 1 ይሄ ፎልስ ነው። 1 መሆን የለበት። the sum of two opposite integers ይታያቸዋል። opposite integers ለምሳሌ አሁን ኔጌቲቭ 4 ሲደመር 4 ስንት ነው? አሁን ኔጌቲቭ 4 እና 4 ምንድን ናቸው? ኦፖዚት ናቸው። ሲደመር ስንት ነው? 0 ነው አይደለ? ስለዚህ ምን መሆን ነበረበት? እቺ 1 መሆኗ ትቀርና 0 መሆን ነበረባት። 0 መሆን ነበረባት። መልሳችን ኦልሬዲ ተገኘ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ሲ the difference of two even integer always even integer ትክክል ነው። የማንኛውም ሁለት ኢቭን ኢንቲጀሮች ፖዚቲቭ ሊሆኑ ይችላሉ፣ ኔጌቲቭ ሊሆኑ ይችላሉ። ግን ኢቭን የሆኑ ኢንቲጀሮች ሲቀነሱ ዛት ሚንስ ዲፈረንስ ማለት ነው። ልዩነታቸውም ራሱ ኢቭን ነው የሚሆነው። ምንም ችግር የለብንም። ዲ ዘ ፕሮዳክት ኦፍ ኢቭን ኤንድ ኦድ ኢንቲጀር ኦልዌይስ ኢቭን ኢንቲጀር ትክክል ነው። አንዱ ኢቭን ሆኖ ሌላኛው ኦድ ሆኖ ሲባዙ ኦልዌይስ ኢቭን ስለሚመጣ ማለት ስለዚህ መልሳችን ቢ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። አስረኛ ምን ይለናል? አስረኛ እሺ እንቀጥላለን። ኔጌቲቭ 4 ሲባዛ ማባዛት ነው ያለ። ሲባዛ በኔጌቲቭ 320 ሲባዛ አሁንም 9840 ሲባዛ 0 ሲባዛ 23 እዚህ ጋር አሁን በጣም መጠንቀቅ አለባቸው። አያችኋት? እዚህ ጋር 0 አለች ብቻዋን ቆየች። ስለዚህ አሁን ሁሉንም ስናባዛ መዋል አይጠበቅም። ሁሉም ማባዛት ከሆነ 0 ታይምስ ኤኒ ነምበር ደግሞ 0 ነው የሚመጣ አይደለም። ስለዚህ ይህን ሁሉ ስናባዛ መዋል አይጠበቅብን። መሀል ላይ ያያችኋታል። መሀል ላይ ገብታ ቁጭ ብላለች። ስለዚህ መልሳችን 0 ነው ማለት ነው። ምክንያቱም 0 ታይምስ ብለን 0 ታይምስ እዚህ ጋር በደንብ ልጻፍላችሁ። 0 ተብሎ 0 ታይምስ ኤኒ ነምበር እኩል ይሆናል ምንድነው? 0 ነው። ስለዚህ እዚህ ጋር ምንም
ፈርዘር ስናባዛ መዋል ምናምን አይጠበቅብንም። መልሳችን 0 ይመጣል። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ 11ኛ ምን ይለናል? if we divide ኔጌቲቭ ላካፍል ዲቫይድ ማለት ማካፈል ስለሆነ ኔጌቲቭ 320 ባይ ነው የምለው ሰው ማካፈል ኔጌቲቭ ሲካፈል ለኔጌቲቭ 4 ማለት ነው። በሌላ አባባል ይሄ ምን ማለት ነው? ኔጌቲቭ 320 ሲካፈል ለኔጌቲቭ 4 ማለት ነው አይደለ? አንድ መጠንቀቅ ያለብን ኔጌቲቭ ሲካፈል ኔጌቲቭ ምንድነው መልሱ? ፖዘቲቭ ነው አይደለ? የስችን መያዝ አለብን። አሁን ለምሳሌ ቢ መልስ አይሆንም ማለት ነው። በቀላሉ ቢን አሁን ማስወገድ እንችላለን ከዚህ በኋላ ማካፈል ስለሚሆን። ስለዚህ አሁን ምን እናደርጋለን? ይሄ ኔጌቲቭ በኔጌቲቭ ይጣፋል። ስለዚህ 320 ሲካፈል ለ40 ማለት ለ4 ማለት ነው። ሶሪ ለ40 ሳይሆን ለ4 ሰዎችን ማካፈል 320 ሲካፈል ለ4 ከ3 ጊዜ ስለማይችል ከ32 8 ጊዜ ይደርስልናል። 8 ጊዜ 4 32 ነው። 0 ይወርዳል። በቃ 0 መጣ። በጣም አሪፍ። ስለዚህ መልሱ ኤ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 12ኛ ምን ይለናል? which one of the following is not a term? መጀመሪያ ተርም ምንድነው የምትለው ዲፋይን እናድርግ። 7ኛ ክፍል ላይ የተማርናት ማለት። ስለዚህ ተርም መሆኑን በደንብ ትክክል ካወቅን በኋላ ተርም ምንድነው የሚለውን ከለየን በኋላ ነው is not a term የምትለው። ስለዚህ ተርም ማለት ነምበር ሊሆን ይችላል፣ ነምበር ብቻ ቫሪያብል ሊሆን ይችላል፣ ኮምቢኔሽን ቫሪያብል ኤንድ ነምበር ራሱ ሊሆን ይችላል። ግን በምን የተያያዙ? በማባዛትና በማካፈል ብቻ የተያያዙ ከሆነ ብቻ ነው ይሄ ተርም ሊሆን የሚችል። ዛት ሚንስ ማንን አይጨምርም? መደመርን አይጨምርም፣ መቀነስን አይጨምርም ማለት ነው። ይችን በደንብ እንድትለዩ። ግልጽ ነው ተማሪዎች? ያ ተርም የምንለው መደመር አንድ ቁጥር ብቻ ሊሆን ይችላል፣ አንድ ራሱን ችሎ ባዶ ቁጥር። ዛት ሚንስ ምን እያልሁ ነው? ኤ ኢዝ ኤ ተርም ማለት ነው። ቫሪያብል ብቻውን ሊሆን ይችላል፣ ምንም ችግር የለብንም። ለምሳሌ ኤክስ ብቻ ቢሆን ኢት ዘ ተርም ማለት ነው። ቫሪያብል እና ቁጥር አንድ ላይ ሲሆን ሊሆን ይችላል፣ ግን በምንና በምን? በማባዛትና በማካፈል። ዛት ሚንስ ቢ ኢዝ ዘ ተርም ማለት ነው። ይታያቸዋል። ሌላ ዲ ኢዝ ዘ ተርም ማለት ነው። ስለዚህ ምን አይደል ተርም ያልሆነው ማለት ነው? ሲ ኢዝ ዘ አንሰር ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ተርም ያልሆነው በመደመርና በመቀነስ መያያዝ የለባቸውም። እንደዛ ከሆነ አልጀብራይክ ኤክስፕሬሽን ይሆንና 7ኛ ክፍል የተማርነው ሞኖሚያል፣ ባይኖሚያል፣ ትራይኖሚያል የምትለውን ኮንሴፕት ያመጣልናል ማለት ነው። በጣም አሪፍ ዘ አንሰር ኢዝ ይመጣል። እንቀጥላለን። እሺ 11ኛ ምን ይለናል? ማነው 13 ሶሪ 13 እሺ which one of the following pair of terms are like terms ይለናል። መጀመሪያ ዲፋይን አድርገውና እንመጣለን። ላይክ ተርም ማለት ምን ማለት ነው? ሁለት ተርሞች ላይክ ተርምስ እስከሆኑ ምን መሆን አለ? ሁለት ነገር ማሟላት አለባቸው። አንደኛው ዘሴም የሆነ ቫሪያብል መሆን መቻል አለበት። ዘሴም ቫሪያብል አንድ ሁለት ተርሞች ላይክ ተርም ለመባል የመጀመሪያው ቫሪያብላቸው አንድ አይነት መሆን አለበት። ቫሪያብላቸው አንድ አይነት መሆን ብቻ ግን ላይክ ተርም አያስብላችሁም። የሆነ ሁለተኛው ደግሞ ዘሴም ቫሪያብሎቹ ዘሴም ኤክስፖነንት መኖር መቻል አለበት። ኤክስፖነንት ማለት ወይም ደግሞ ፓወር የሚባለው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ሁለቱን የሚያሟሉ ከሆነ ላይክ ተርም ይባላሉ። ሁለቱን የማያሟሉ ከሆነ ላይክ ተርም አይሆንም ማለት ነው። አሁን ለምሳሌ ኤ 3a ኤንድ -6 ይሄ ተርም እንትን ላይክ ተርም አይደለም። ለምን? እዚህ ጋር ኤ የሚባል ቫሪያብል አለ፣ እዚህ ጋር ግን ቁጥር ብቻ ነው። ይሄ አይሆንም። ይሄኛው አይሆንም። ለምን አይሆንም ካላችሁኝ፣ ይሄ ለምሳሌ የማይሆንበት ምክንያት ምንድን ነው? እዚህ ጋር ኤክስ ስኩዌር ብቻ ነው ያለ፣ እዚህ ጋር ግን ኤክስ ስኩዌር ዜድ የሚባል ቫሪያብል አለ። አያችሁት? ላይክ ተርም ቢሆን ኖሮ እዚህ ጋር ዜድ መሆን መቻል ነበረበት። ኤም ቢም አይሆንም። እሺ ሲ አንድ መጠንቀቅ ያለበት ስለ ኮፍሸንቱ ምንም ያገባ ነው። ኮፍሸንቱ የተለያየ ቢሆንም ባይሆንም ችግር የለብን። ቫሪያብሎቹ ብቻ ላይ ነው ዘሴ ቫሪያብል ፎከስ እና ስለዚህ እሺ ኤክስ ስኩዌር እዚህ ጋር አለ፣ እሺ ኤክስ ስኩዌር እዚህ ጋር አለ፣ ዋይ ስኩዌር አለ፣ ዋይ ስኩዌር አለ። ስለዚህ በቃ መልሳችን ሲ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር እንዲህ ብታዩ ኤ ቢ ነው የሚለው፣ እዚህ ጋር ግን ኤክስ ዋይ ዜድ ይላል። ስለዚህ ቫሪያብሎቹ ራሱ የተለያዩ ናቸው። የመጀመሪያውን ፌል አድርግ ማለት ነው። ስለዚህ ላይክ ተርም ለመባል ሁለት ነገር ማሟላት አለበት። ዘሴም የሆነ ቫሪያብል መኖር አለበት። ከዛ በተጨማሪ ዘሴም የሆነ ቫሪያብሎቹ ራሱ ኤክስፖነንታቸው
አንድ አይነት መሆን መቻል አለባቸው እንጂ ቫሪያብሎቹ ተመሳሳይ ስለሆኑ ብቻ አይሆንም። አሁን ለምሳሌ ኤክስ ስኩዌር 2x ስኩዌር እና 3x ኪዩብድ አሁን ላይክ ተርም አይደሉም። ለምን? አንድ አይነት ቫሪያብል ቢኖራቸውም እንኳን ምንድነው እዚህ ጋር ያለው 3 ነው፣ እዚህ ጋር ያለው 2 ነው። ይታያቸዋል አይደለም? አሁን ይሄ ምንድነው ላይክ ተርም አይደሉም፣ አንላይክ ተርም ተብለው ይጠራሉ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 14ኛ ምንድነው የሚለው which one of the following the values of x satisfy the equation ነው የሚለው። ሶልቭ እናድርገው ይሄኛው። ጥያቄው ምንድነው 2 into 2 minus 3x ይለናል እኩል ይሆናል እሺ ማይነስ 2 ማይነስ እሺ 2 ብራኬት ኤክስ ማይነስ 3 ይላል። በጣም አሪፍ። ሶልቭ እናድርገው እስኪ እና የኤክስ ዋጋ ስንት ይመጣል የሚለውን ቼክ እናድርግ። ይሄ እየገባ ያባዛል አይደል? ስለዚህ 2 ታይምስ 2 4 ይመጣል ማይነስ 2 ታይምስ 3 ሶሪ 6x መጣ ማለት ነው። ኦኬ እኩል ይሆናል ይሄኛው ማይነስ 2 ማይነስ ይችኛዋ እየገባች ታባዛለች ማይነስ 2x ይመጣል። ከዛ ይችኛዋ ኔጌቲቭ ስለሆነ ፕላስ ታደርገዋለች ፕላስ 6 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ላይክ ተርምን ሰብስብ። እዚህ ጋር 2x አለች፣ ወደዚህ ላምጣት፣ ቁጥሩን ወደዚህ ልውሰደው። ይሄ ማለት ምን ማለት ነው? 2x ማይነስ 6x መጣ ማለት እቺ ማይነስ ነች እንዳለች፣ እኛዋ ግን ፖዚቲቭ ሆና መጣች። እኩል ይሆናል ይሄኛው ማይነስ 2 ፕላስ 6 ማይነስ 4 ሆኖ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስንት ይመጣል? አሁን ይሄኛው ስንት ይመጣል? እሺ ይሄኛው ኔጌቲቭ 4x ይመጣል እኩል ይሆናል ማይነስ 2 ፕላስ 6 4 ነው። 4 ማይነስ 4 0 ይመጣል። ስለዚህ ይሄ ማለት ማይነስ 4x እኩል ይሆናል 0 መጣ ማለት ነው። ኦኬ ወደዚህ ልውሰዳትና እሺ ኔጌቲቭ 4x እኩል ይሆናል 0 ዲቫይድ ቦት ሳይድስ ባይ ማይነስ 4 ስለዚህ በዚህ ይጠፋል። x is equal to 0 divided by any other number 0 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ያ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 15ኛው ተመሳሳይ ነው። the solution set of ይልና ጥያቄው ልጻፈው x over 5 minus x እኩል ይሆናል 2 over 3x plus 4 ይላል። ይሄ ሶልቭ እናድርገው። ምን እናደርጋለን? እችኛዋን ኦቨር አላርግና 5 የጋራ ይሆናል። እሺ 5 የጋራ ይሆናል። ከዛ ክሪስ ክሮስ እናድርገው። 1 ታይምስ x ይመጣል ማይነስ ስለሆነ ማይነስ 5 ታይምስ x 5x ይመጣል እኩል ይሆናል ይሄኛው ቴክስ ኦቨር 3 ማለት ነው። በሌላ አባባል ፕላስ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስንት ይመጣል? ይሄ 1x ማይነስ 5x ስንት ይመጣል? ኔጌቲቭ 4x ኦቨር 5 ይሄኛውን ወደዚህ ላምጠው ማይነስ 2x ኦቨር 3 እኩል ይሆናል 4 ብቻውን ይቀራል ማለት ነው። በጣም አሪፍ። ስለዚህ አሁን የጋራ ደግሞ የሁለቱ ማን ሆኖ ይችላል? የ15 ይመጣል የሁለቱ ማለት ነው። የ5 እና የ3 አሁን ክሪስ ክሮስ ዳርኩ 3 ታይምስ ማይነስ 4x ኔጌቲቭ 12x ይመጣል ማይነስ ስለሆነ 5 ታይምስ 2x ስንት ይመጣል? 10x ይመጣል ማለት ነው። እኩል ይሆናል ስንት መጣ? 4 መጣ ማለት ነው። ኦኬ ስንት ይመጣል? ይሄ ኔጌቲቭ 22x ኦቨር 15 እኩል ይሆናል ስንት መጣ? 4 መጣ። ኦቨር ዋን ላድርግና ክሪስ ክሮስ ላድርገው ማለት ነው። ኦኬ ይችን ወደዚህ ልውሰዳት አሁን አንድ የልጻፈው ኔጌቲቭ 22x ኦቨር 15 እኩል ይሆናል 4 ኦቨር ዋን ነው። ክሪስ ክሮስ አድርገው ምን ይሆናል? አሁን አንድ ሲባዛ በኔጌቲቭ 22x ኔጌቲቭ 22x ይመጣል እኩል ይሆናል 4 ሲባዛ በ15 ስንት ነው? 60 ይመጣል ማለት ነው። በጣም አሪፍ። ከዚያ በኋላ ኦቨር ኔጌቲቭ 22 ኦቨር ኔጌቲቭ 22 ይመጣል። በዚህ ይጠፋል። ኤክስ እኩል ይሆናል ፖዚቲቭ ኦቨር ኔጌቲቭ ነው የሚሆነው። በሁለት የምናቃለው ስንት ነው? 30 ኦቨር 11 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ ቾይስ ካለ ዘ አንሰር ኢዝ ኤ መጣ ማለት ነው። ኤ ኢዝ ዘ አንሰር ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ እሺ ሌላኛው ደግሞ 16ኛ ምን ይለናል? እሺ ቆይ አንዴ እንትኑ ልቀይረው ከለሯ። እሺ ከዛ 16 ምን ይለናል? which one of the following equation is a vertical line? አሁን ቨርቲካል መጀመሪያ ላስታውሳችሁ። ቨርቲካል ላይን የሚባል አለ፣ ሆሪዞንታል ላይን የሚባል አለ፣
ሌላ ደግሞ ዋይ ኢዝ ኢኳል ቱ ኤም ኤክስ የሚባል ላይንም አለ። ሶ ቨርቲካል ሲባል ኤክስ ብቻ ያለበት ማለት ነው። ኤክስ እና ቁጥር ለምሳሌ አሁን ኤክስ ኢኳል ቱ ኤ የሆነ ቁጥር ኤ ኮንስታንት ለምሳሌ አሁን እንደዚህ ነው ቨርቲካል። ሆሪዞንታል ደግሞ ዋይ ኢዝ ኢኳል ቱ የሆነ ቢ አይነት ፎርም ያለው ቢ እና እዚህ ጋር ኤ ኤኒ ታይፕ ኦፍ ቁጥር ሊሆን ይችላሉ። አሁን ለምሳሌ እዚህ ጋር ኤክስ ኢኳልስ ቱ 2 ሊሆን ይችላል። ኤክስ ኢኳልስ ቱ 3 ሊሆን ይችላል። ኤክስ ኢኳል ቱ ኔጌቲቭ 5 ሊሆን ይችላል። ኤክስ ኢኳል ቱ 1/2 ሊሆን ይችላል። እነዚህ በሙሉ ምን አይነት ላይኖች ናቸው? ቨርቲካል ናቸው። ኤክስ ብቻ ያለበት ማለት ነው። እዚህ ጋር ደግሞ በተመሳሳይ ዋይ ብቻ ያለበት ለምሳሌ ዋይ ኢኳል ቱ ኔጌቲቭ 4 ሊሆን ይችላል። ዋይ ኢኳል ቱ 1 ሊሆን ይችላል። ዋይ ኢኳል ቱ 0 ሊሆን ይችላል። ዋይ ኢኳል ቱ 1/2 ሊሆን ይችላል። ዋይ ኢኳል ቱ ኔጌቲቭ 6 ሊሆን ይችላል። ዋትኤቨር ግን ምን የሆነ ዋይ ብቻ ያለበት ከሆነ ምን ይባላል? ሆሪዞንታል ላይን ይባላል ማለት ነው። ግልጽ ነው ተማሪዎች? እሺ ዋይ ኢዝ ኢኳል ቱ ኤም ኤክስ ደግሞ ከሁለቱ ውጭ ነው። ለምሳሌ አሁን ዋይ ኢዝ ኢኳል ቱ 2ኤክስ አያችሁ እዚህ ጋር ዋይም አለ ኤክስም አለ። ሁለቱም ከሆኑ ሆሪዞንታልም አይደለም ቨርቲካልም አይደለም። ይሄን በደንብ ጥንቃቄ ዋይ ኢዝ ኢኳል ቱ 5ኤክስ ሊሆን ይችላል። ዋይ ኢዝ ኢኳል ቱ ኔጌቲቭ 3ኤክስ ሊሆን ይችላል። ሶ እነዚህ ደግሞ ከሌላ ከቨርቲካል እና ሆሪዞንታል ውጭ የሆኑ ላይኖች ናቸው ማለት ነው። ስለዚህ አሁን ይሄን ቼክ ማድረግ እንችላለን። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ለምሳሌ ይሄ ሆሪዞንታል ነው፣ ቨርቲካል አይሆንም። ይሄ ቨርቲካል አይሆንም፣ ሆሪዞንታል ነው። ይሄኛው ደግሞ ይሄ ሁለቱም አይሆንም። ዋይ ኢዝ ኢኳል ቱ ኤም ኤክስ ፎርም ያለው ነው። ሶ ይሄም አይሆንም። ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ኤክስ ብቻ ያለበት አያችሁ አይደለ? ይሄ ወደዛ ሲወስደው ምን ይሆናል? ኤክስ ኢዝ ኢኳል ቱ ኔጌቲቭ 8 ይመጣል ማለት ነው። እሺ ይሄኛው ደግሞ ይሄኛው የዋይ ኢዝ ኢኳል ቱ ኤም ኤክስ ፎርም ያለው ነው፣ በዚህ ኦሪጂን የሚያልፍ ማለት ነው። ስለዚህ መልሳችን ሲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 17 ምን ይለናል? which one of the following is the slope of the line? ኦኬ ስሎፕ እንዴት ነበር የምንፈልገው? እቺን ደግሞ ላስታውሳችሁ። ስሎፕ ማለት ምን ማለት ነው? መጀመሪያ የተሰጠን ኢኩዌሽን y is equals to mx ፎርም ካስቀመጥን በኋላ ስሎፕ ማለት ማነች? ስሎፕ ማለት m ነች። አያችሁ እዚህ ጋር ያለችዋ ማለት the coefficient of x ማለት ሶ የመጀመሪያው ስራችን ይሄኛውን ጥያቄውን ልጻፈውና በዚህ ፎርም ማስቀመጥ አለበት ጥያቄያችንን ማለት ነው። እሺ ጥያቄው ምንድነው የሚለው 3/2 x እኩል ይሆናል ማለት ሶሪ ፕላስ ነው እንጂ የሚሆነው 4/5 y እኩል ይሆናል 0 ይላል ጥያቄው። ሶ የተሰጠን ጥያቄ አሁን ይሄን ጥያቄ ወደዚህ ፎርም ማስቀመጥ አለበት። ስለዚህ yን ብቻውን ላስቀርና ምን ይሆናል አሁን ይሄ 4/5 y እኩል ይሆናል 0 ማይነስ አይደለ 3/2 x ይመጣል። ይሄ ኔጌቲቭ 3/2 x መጣ ማለት ነው። ይሄ ማለት 4/5 y እኩል ይሆናል ኔጌቲቭ 3/2 x መጣ ማለት ነው። ሶ y ብቻውን ነው እንዲቀለብ ፈልገው ኦቨር 4/5 ኦቨር 4/5 ማድረግ እናደርገው። ይሄ በዚህ ይጣፋል። ሶ ይሄ ማለት y እኩል ይሆናል ይችን ቁጥር ማካፈል አንድ ላይ እናርግና እናካፍላት ይችን ቁጥር ይችን ብቻ ማለት ነው። በጣም አሪፍ። ሶ አሁን ይኸውላችሁ እዚህ ጋር -3/2 ዲቫይድድ ባይ 4/5 ማለት ነው አይደለ? ይሄ ደግሞ ገልብጦ ማባዛት ስለሆነ ምን ይሆናል? -3/2 ታይምስ 5/4 ማለት ነው። ሶ ስንት ይመጣል አሁን? ይሄ ኔጌቲቭ 15/8 መጣ ማለት ነው። ኦኬ ስለዚህ ምን መጣ? ኔጌቲቭ 15/8 ኤክስ መጣ ማለት ነው። ግልጽ ነው ተማሪዎች? የማንን ፎርም ያዘልን? y is equals to mx ፎርም ነው። ስለዚህ ኤም ስንት መጣች ማለት ነው? ኔጌቲቭ 15/8 መጣች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው መልሳችን ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 18 ምን ይለናል? which one of the following points like on quadrant? ይሄ ኳድራንት ስንት ነው? ኳድራንት 4 ማለት ነው። ሶ ላስታውሳችሁ ኳድራንት 4 የሚባለው ኳድራንት የሚባሉት ኤክስ ዋይ ፕሌን አለ ጀስት ላይክ እንደዚህ ይቀመጥና ሶ ይሄኛው ሆሪዞንታል አክሲሱ ኤክስ አክሲስ ይባላል። ቨርቲካሉ ደግሞ ዋይ ይባላል። ኳድራንት 1 ማለት ይሄ ፓርት ነው። ሁለቱም ምን የሆኑበት ፖዚቲቭ የሆኑበት ማለት ነው። ኳድራንት 2 ማለት ደግሞ ይሄ ነው። ኳድራንቱ የመጀመሪያው ኔጌቲቭ ኤክስ ማለት ነው። ሁለተኛው ፖዚቲቭ የሆነበት ነው። ይሄኛው ደግሞ ኳድራንት 3 ይባላል። ኳድራንት 3 ማለት ሁለቱም ኤክስም ዋይም ኔጌቲቭ የሆኑበት ነው። ይሄ ደግሞ ኳድራንት 4 ይባላል። አሁን የተጠየቅነው ማለት ነው። ሶ የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ የሆነበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ ተነስተን አሁን
አሁን ወደ ጥያቄያችን እንግዲህ ኳድራንት ፎር የሆነው የትኛው ነው ከተባለ ይሄኛው ኳድራንት ቱ ነው የሚገኘው። ስለዚህ ይሄ መልስ አይሆንም ማለት ነው። ይሄኛው ኳድራንት ዋን ነው፣ ሁለቱም ፖዘቲቭ ስለሆነ ይሄ መልስ አይሆንም ማለት ነው። ይሄኛው ኳድራንት ፎር ነው፣ ሰው ትክክለኛው መልስ ይሄ ነው ማለት ነው። ይሄኛው ደግሞ ኳድራንት ስሪ ነው፣ ሁለቱም ኔጌቲቭ ስለሆነ ማለት ነው። ስለዚህ መልሳችን ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 19ኛ ምን ይለናል? ጥያቄውን በደንብ እናየው እስኪ። እሺ ሶ አበበ 10 years older than his brother ይላል። ስለዚህ አሁን ቁጥር በቫሪያብል የአበበን እድሜ ኤክስ ልበለው፣ የብራዘሩን ደግሞ ዋይ ልበለው። በስንት ዓመት ይበልጠዋል ነው የሚለን? በ10 ዓመት ይበልጠዋል። ምን ማለት ነው? ኤክስ እኩል ይሆናል ዋይ ፕላስ 10 ማለት ነው። በጣም አሪፍ። እሺ ከዛ ደግሞ ምን ይለናል? ሃው ኦልድ ኢዝ አበበ? የአበበ እድሜ ስንት ነው? ኢፍ ዘ ሰም ኦፍ ዜር ኤጅ ደግሞ 40፣ የሁለቱ እድሜ ደግሞ ድምር ስንት ነው የሚመጣ? ኤክስ ፕላስ ዋይ ስንት ይመጣል ይለናል? 40 ይመጣል ይላል። በጣም አሪፍ። ሶ ይሄን በቀላሉ መስራት እንችላለን። አሁን በኤክስ ስንት ነው? ዋይ ፕላስ 10 ነው አይደለ? ስለዚህ ኤክስ ፕላስ ዋይ እኩል ይሆናል 40 የነበረውን አሁን በዚች በዋይ ቦታ ማን ላስገባ ነው? ማን ነው በኤክስ ቦታ ዋይ ፕላስ 10 ላስገባ ነው። እዚች ጋር ባለችው ማለት ነው። በዚች ቦታ ይችኛዋን አምጥቼ ላስገባት። በጣም አሪፍ። ስለዚህ ምን መጣው? ዋይ ፕላስ 10 ፕላስ ዋይ እኩል ይሆናል 40። የዋይ ፕላስ 10 ማነች? ኤክስ ስለሆነች ማለት ነው። በጣም አሪፍ። ስለዚህ አሁን በቃ ይሄን ምንድነው መደመርና ላይክተም። አሁን ዋይ አለ እዚህ ጋር ዋይ አለ። ስለዚህ ምን ሆናል? አሁን ቱ ዋይ ፕላስ 10 እኩል ይሆናል ስንት ይመጣል? 40 መጣ ማለት ነው። ኦኬ ሶ ይችን 10ን ወደዛ ልውሰዳት። ሶ ምን ይሆናል? አሁን ቱ ዋይ እኩል ይሆናል 40 ሲቀነስ 10 እኩል ይሆናል ስንት መጣ? 30 መጣ ማለት ነው። ስለዚህ ቱ ዋይ እኩል ይሆናል 30 ነው። ስለዚህ ኦቨርቱ እናደርግና ይሄ በዚህ ይጣፋል። ሶ ዋይ እኩል ይሆናል ስንት መጣ? 15 ኤጅ ማለት ነው። ዋይ ግን ማን ነው? የወንድሙ እድሜ ነው። ግን ጥያቄው ምንድነው? ሃው ኦልድ ኢዝ አበበ? ዋይ 15 ነው። ስለዚህ አሁን ኤክስ ምን ብለናል? ኤክስ እኩል ይሆናል ዋይ ፕላስ 10 ብለናል አይደል? እዚህ ጋር በተካት ዋይን አግኝተናል። ዋይ ስንት አገኘን? 15። ስለዚህ አሁን ምን እናደርጋለን? ኤክስ እኩል ይሆናል 15 ሲደመር 10 ነው። ስለዚህ ስንት ይመጣል? 25 ይርስ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄው ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሌላኛው ጥያቄ ምን ይለናል? እዚህ ጋር እንደምታዩት ስንት 20ኛው ጥያቄ ማለት ነው። እሺ ሶ which one of the following is false ነው የሚለው about the set of numbers denoted by n ነው። ሶ n ማለት ናቹራል ነምበር ነው። n ምን ብለናል? ከአንድ ይጀምራል ብለናል። 1 2 3 እያለ ይቀጥላል። ከላይም ቅድም ሊስት አድርገነዋል። ከዛ ደግሞ ሆል ነምበር አለ። ሶ ሆል ነምበር ማለት 0 1 2 3 እያለ ይቀጥላል ብለናል። ከዛ ኢንቲጀር ማለት ምን ብለናል? ኔጌቲቭም አለ። ኔጌቲቭ 3 ኔጌቲቭ 2 በግራም በቀኝ የሚቀጥል ማለት ነው። ኔጌቲቭ 1 0 1 2 3 እያለ ይቀጥላል ብለናል። እሺ ሌላ ራሽናል ነምበር ብለናል። ራሽናል ነምበር ምን ነበር ያለው? ናቹራልን በሙሉ ይዟል፣ ሆልን በሙሉ ይዟል። ከዛ ደግሞ ዜድን በሙሉ ይዟል። ከዛ በተጨማሪ ደግሞ ፍራክሽን ይዟል። እሺ ከዛ ደግሞ ዴሲማሎችንም ይዟል አንድ ላይ ማለት ሶ በእናንተ ሌብል ሁሉንም ነምበር የያዘ ራሽናል ነምበር ብለን እንጠራዋለን ነው። ሶ አሁን ከዚህ ተነስተን አንድ ሪሌሽን ይሄ በሙሉ እዚህ ውስጥ ይገኛል። አንድ ያዙ። ይሄ በሙሉ ደግሞ እዚህ ውስጥ ይገኛል። ይሄ በሙሉ ደግሞ እዚህ ውስጥ ይገኛል። ሶ እንዳለ ይሄ በሙሉ እዛ ሶ ምን እናደርጋለን? ናቹራል ነምበር በሙሉ የት ውስጥ ይገኛል? ሆል ነምበር ውስጥ ይገኛል። ሆል ነምበር በሙሉ የት ውስጥ ይገኛል? ኢንቲጀር ውስጥ ይገኛል። ኢንቲጀር ውስጥ በሙሉ ደግሞ ራሽናል ነምበር ውስጥ ይገኛል። ይሄ ለማን ነው? ለሳብሴት ማለት ነው። ፎር ዛት ማተር ለፕሮፐር ሳብሴትም ይሰራል ማለት ናቹራል ነምበር ኢዝ ፕሮፐር ሳብሴት ኦፍ ሆል ነምበር ስለሚበልጥ ማለት ነው። ሆል ነምበር ኦልሶ ደግሞ ኢዝ ፕሮፐር ሳብሴት ኦፍ ኢንቲጀር። ለምን? ኢንቲጀር ይበልጣል ኔጌቲቭ ስለያዘ። ኢንቲጀር ደግሞ የፕሮፐር ሳብሴት ኦፍ ምን ይዟል? ፍራክሽናል ነምበር። ለምን ራሽናል ነምበር ከኢንቲጀር የሚበልጥበት? ፍራክሽኖችን ይዟል፣ ዴሲማሎችን ይዟል። ይሄ ለምን ይሆናል? ለፕሮፐር ሳብሴት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? አሁን ከዚህ ተነስተን ጥያቄያችንን መስራት እንችላለን። ሌላ አንድ ሂንት ልስጣችሁ። ይችኛዋ ኢንቲጀር ላይ
ከኔጌቲቭ 1 ጀምሮ ወደ ግራ የምትገኘው ይሄኛው ኔጌቲቭ ኢንቲጀር ይባላል። እዚህ ጋር ደግሞ ከ1 ጀምሮ የምትሄዷ ደግሞ ፖዚቲቭ ኢንቲጀር ይባላል። ዜሮ ምንድን ነች? ናይዘር ነች። ናይዘር ፖዚቲቭም አይደለም ኔጌቲቭም አይደለም ማለት ነው። በጣም አሪፍ። አሁን ቀጥታ ጥያቄያችን በደንብ ማብራራላችሁ ምንድነው በእናንተ ጊዜ ሌላ ጥያቄ ሊመጣባችሁ ስለሚችል ነው። ኦኬ ሶ ፎልስ የሆነው ነው ትክክል ያልሆነው ነው። ናቹራል ነምበር በሙሉ ሆል ነምበር ውስጥ ይገኛል። ይሄ ትክክል ነው፣ ችግር የለበትም። ናቹራል ነምበር በሙሉ ፖዚቲቭ ኢንቲጀር ውስጥ ይገኛል። ልክ ነው። ይሄ ፖዚቲቭ ኢንቲጀር በሙሉ ከአንድ ይጀምራል ስላል ናቹራል ነምበርም ከአንድ ስለሚጀምር ማለት ነው። ራሽናል ነምበር በሙሉ ኢንቲጀር ውስጥ ይገኛል። ይሄ ፎልስ ነው፣ በጣም ፎልስ ነው። ሆል ነምበር በሙሉ ራሽናል ኢንቲጀር ውስጥ ይገኛል። ይሄ ትክክል ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ ሶ 21ኛ ምን ይለናል? ኢቫሉዌት ዘ ፎሎዊንግ አብሶሉት ቫልዩ ኤክስፕሬሽን ይለናል። ጥያቄውን ልጻፈው። 7 ፕላስ አብሶሉት ቫልዩ ኦፍ 3 ማይነስ 2x ነው የሚለን። አብሶሉት ቫልዩ ፕላስ እዚህ ጋር ደግሞ 5x ማይነስ 7 ማለት ነው። ሶ x ስንት የምትተካ x ኢኳል ቱ ኔጌቲቭ 3 ሲተካ አጠቃላይ እዚህ ውስጥ እየገባ ኔጌቲቭ 3 ስንት ያመጣዋል? ሶ መተካት ነው ከዚህ በኋላ። በጣም አሪፍ። ሶ እንስራው 7 ፕላስ አብሶሉት ቫልዩ ኦፍ 3 ማይነስ 2 ታይምስ ማይነስ 3 ማለት ነው አይደለ? በጣም አሪፍ። ሶ ፕላስ ይሄኛው አብሶሉት ቫልዩ ኦፍ 5 ታይምስ ማይነስ 3 ማይነስ 7 ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ 7 ፕላስ አብሶሉት ቫልዩ የስንት ይመጣል? 3 ማይነስ ኔጌቲቭ 6 ይመጣል አይደለ? 3 ታይምስ ማይነስ 2 ኔጌቲቭ 6 ስለሚሆን ፕላስ ይሄኛው ይሄ ስንት ይመጣል? ኔጌቲቭ 15 ይመጣል አይደል? 5 ሲባዛ በኔጌቲቭ 3 ሲቀነስ 7 ማለት ነው። በጣም አሪፍ በጣም አሪፍ። ሶ ከዚህ በኋላ አብዛኛውን ጨረስን ማለት ነው። 7 ፕላስ ይሄኛው ፕላስ ይመጣል። ሶ 9 መጣ ማለት ነው። 3 ፕላስ 6 ስለሚመጣ ማለት ነው። ፕላስ ይሄኛው አብሶሉት ቫልዩ ይሄ ደግሞ ኔጌቲቭ 22 ማለት ነው። በጣም አሪፍ በጣም አሪፍ። ስለዚህ 7 ሲደመር 9 ሲደመር 22 ሆኖ ይወጣል ማለት ነው። ይሄን ደምሮ ማስቀመጥ ነው። ሰው 7 እና 9 16 ይመጣል። 16 ሲደመር 22 አይ ቲንክ 38 ይመጣል። በጣም አሪፍ። ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ አሁንም አብሶሉት ቫልዩ ጥያቄ መጣ። what is the solution set of the absolute value equation ይልና ቆይ ከለሯን ቀይር ላድርጋት። እሺ ጥያቄውን ልጻፈው። አብሶሉት ቫልዩ ኦፍ ይለናል ምንድነው የሚለን 5 ማይነስ 2x አብሶሉት ቫልዩ ማይነስ 11 እኩል ይሆናል 0 ይለናል። በጣም አሪፍ። ሶ የመጀመሪያ ከአብሶሉት ቫልዩ ውጭ ያለውን ቁጥር ወደዛ ማሻገር ይጠበቅብናል ይህን ሶልቭ ለማድረግ። ይሄ ማለት አብሶሉት ቫልዩ ኦፍ 5 ማይነስ 2x እኩል ይሆናል 0 ፕላስ 11 ማለት ነው። ሶ ስንት ይመጣል? አሁን አብሶሉት ቫልዩ ኦፍ 5 ማይነስ 2x እኩል ይሆናል 11 ማለት ነው። ሶ ከዚህ በኋላ አብሶሉት ቫልዩ ኦፍ x ኢኳልስ ቱ የሆነ ቁጥር ነው ከተባለ ያ ቁጥር ወይ ፖዚቲቭ መሆን አለበት ወይ ኔጌቲቭ ፓርት መሆን አለበት። ለምሳሌ አሁን አብሶሉት ቫልዩ ኦፍ x ኢኳል ቱ 4 ቢባል ከአብሶሉት ቫልዩ ሲወጣ 4 ሆኖ ሊወጣ የሚችለው አንደኛው ራሱ 4 ነው፣ ሌላኛው ደግሞ ራሱ ኔጌቲቭ 4 ይወጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ ተነስተን አሁን ምንድን ነው ማለት ነው? ይሄ ማለት ይሄ ሲወጣ 11 ሊሆን የሚችለው ወይ እዚህ ውስጥ ላይ ያለው 5 ማይነስ 2x ራሱ 11 መሆን መቻል አለበት። ኦር በተመሳሳይ ውስጥ ላይ ያለው 5 ማይነስ 2x ስንት መሆን አለበት? ኔጌቲቭ 11 መሆን መቻል አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ያለውን ሶልቭ ማድረግ ብቻ ነው የሚጠበቅበት። ምን ማድረግ እንችላለን? ይችኛዋን ወደዚህ ላምጣና ይሄ ወደዚህ ዘው። ይሄ ማለት ምን ማለት ነው? 5 ማይነስ 11 እኩል ይሆናል ወደዚህ አምጣው 2x ይመጣል። ይሄኛውን በተመሳሳይ ይሄን ወደዚህ ቦታው 5 ፕላስ 11 እኩል ይሆናል ይሄኛው ወደዛ ሲሄድ 2x ይመጣል ማለት ነው። ኦኬ ሶ ስንት ይመጣል ይሄኛው? እሺ ይሄኛው ኔጌቲቭ 6 ይመጣል እኩል ይሆናል 2x ነው። ይሄኛው ደግሞ 17 አይ ቲንክ ነው 16 ሶሪ 16 ነው። 16 እኩል ይሆናል 2x መጣ ማለት ነው። ሶ እዚህ ጋር ኦቨር 2 ይመጣል። እዚህ ጋር በተመሳሳይ ኦቨር 2 ይመጣል። ሶ ይሄኛው x እኩል ይሆናል ስንት ነው? ኔጌቲቭ 3 ይመጣል። ይሄኛው ደግሞ ይሄኛው 8 ነው እኩል ይሆናል x ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ሶሉሽን ሴት እንልና አንደኛው ኔጌቲቭ 3 መጥቷል፣ ሌላኛው ደግሞ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች?
በጣም አሪፍ። ኔጌቲቭ 3 እና ያ ሶ ዘ አንሰር መጣ ማለት ነው። ቢ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሶ 23ኛ ምን ይለናል? እሺ 23 ከለሩን ቀየር አድርገውና አይ ቲንክ ሬድ ባደረገው የተሻለ ነው። which one of the following rational number in ascending ነው። አሴንዲንግ ቅድም ተቀምጦ የነበረ ነው፣ በኢንቲጀር ላይ የነበረ ነው። አሁን ደግሞ በራሽናል ነምበር ሲስተም መጣ። ሶ አሴንዲንግ ማለት ከትንሽ ወደ ትልቅ ማለት ነው። ሶ ቁጥሮቹ ሁሉም ቦታ ላይ ያሉት ተመሳሳይ ስለሆነ ዝም ብዬ እስኪ ለምሳሌ 2/3 ማለት ስንት መሰላችሁ? 0.666 እያለ የሚቀጥለው ወደ ዴሲማል መቀየር ያስፈልጋል። 1.4 ማለት 0.25 ማለት ነው ወደ ዴሲማል ሲቀየር። 3/2 ማለት 1.5 ነው። ከዛ 5/6 ደግሞ ማለት 0.833 እያለ ነው የሚቀጥል። አሁን በቅደም ተከተል ከትንሽ ወደ ትልቅ ሳስቀምጠው ምን ይሆናል? አሁን እሺ እስኪ እዩ። ትንሹ ማን ነው ከዚህ ውስጥ? አይ ቲንክ 0.25 ያ። ስለዚህ 1/4 በጣም ትንሹ ነው። ከዛ ቀጥሎ ደግሞ 1.5 ትልቁ ነው የሚሆነው። ከዛ 2/3 ይመጣል። 2/3 ለምን 0.66 ያንሳል ከ0.833። ከዛ 5/6 ይመጣል። ከዛ መጨረሻ ላይ 3/2 ይመጣል። ይሄ ምንድነው? አሴንዲንግ ማለት ነው። አሴንዲንግ ኦርደር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄንን የያዘው ቾይስን እንመርጣለን ማለት ነው። ሶ አይ ቲንክ እስኪ 1/4 ወይ ቢ ነው ወይ ሲ ነው ሊሆን የሚችለው። 1/4 0 ነው። ሶ ዘ አንሰር ሲ መጣ ማለት ነው። በጣም አሪፍ። ሲ ኢዝ ዘ አንሰር ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 24ኛ ምንድን ነው የሚለን? ይሄ ደግሞ ምን መጣ? የሲምፕል ኢንተረስት 7ኛ ክፍል ላይ ያለ ጥያቄ መጣ። ኢፍ ብር 1300 ብር ኢዝ ኢንቨስትድ አት 5% ሲምፕል ኢንተረስት ፐር አነም በአመት ዜን ዋት ኢዝ ዘ ሲምፕል ኢንተረስት አፍተር 6 ይርስ ነው የሚለው። አንድ ሰው 1300 ብር በ5% ወለድ በአመት የሚታሰብ ማለት ነው ለ6 ዓመት ባንክ ሊሆን ይችላል ዋቴቨር ቢያስቀምጠው ምን ያህል ወለድ ይወልድለታል አለው ጥያቄ። ግልጽ ነው ተማሪዎች? በጣም ማለት። ስለዚህ አሁን ጥያቄው መጀመሪያ ጊቭን ምንድን ነው የተሰጠን? ፒ ተሰጠን። ፒ ማለት 1300 ብር ነው። ከዛ ደግሞ አር ተሰጠን። ኢንተረስት ሬቱ ስንት ነው? 5% ተሰጠን። ከዛ ደግሞ ታይም ውስጥ ለ6 ዓመት 6 ይርስ ማለት ነው። የተጠየቀው ምንድነው? አይ ስንት ነው? ሲምፕል ኢንተረስት ነው። አይ ደግሞ ምንድነው? ፒ ታይምስ አር ታይምስ ቲ ነው አይደለም? መተካት ነው። ከዚህ ፒ ስንት ነው? 1300 ሲባዛ አር ማለት 5/100 ወደ ፐርሰንት ወደ መቀየር ስላለበት ታይምስ ቲ ደግሞ ስንት ነው? 6 ማለት ነው። በጣም አሪፍ በጣም አሪፍ። አይ ቲንክ ይሄኛው በዚህኛው ይጣፋል። እሺ ከዛ 5 ሲባዛ በ6 ይሄኛውን ባባዛው ስንት ይመጣል? 30 ነው። ስለዚህ 13 ሲባዛ በ30 ይመጣል። ይሄ አይ ነው። ይሄ እንዳለ ይወርዳል። ስለዚህ 13ን በ30 ብታባዙ 390 ብር ይመጣል ማለት ነው። ስለዚህ አንድ ሰው 1500 ብር ለ6 ዓመት በ5% ወለድ ባንክ ላይ ቢያስቀምጥ ከ5 ዓመት በኋላ ከ6 ዓመት በኋላ ስንት ብር ይወልድለታል ማለት ነው? 390 ብር ይወልዳል። ስለዚህ መልሳችን ስንት ይመጣል ማለት ነው? ቢ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? አማውንት በጣም አሪፍ። መልሳችን ቢ ነው። ግን አማውንት ተጠይቆ ቢሆን ኖሮ ቶታል አማውንት ስንት ነው ከነወለዱ ከነዋናው ካፒታል ቢባል አማውንት እኩል ይሆናል ምንድን ነው? ፕሪንሲፓል ፕላስ አይ ነው አይደል የሚሆነው? ስለዚህ 390 ወልዶልናል። ሲደመር 1300 ብር ነበረ ስንት ይመጣል? 1500 ነው 1690 ነው እንጂ 1690 ቶታል አማውንት ከነበወለዱ ማለት ነው። በጣም አሪፍ ይሆን ነበር ማለት ነው። መልሳችን ኦልሬዲ ቢ ነው ማለት ነው። እንቀጥላለን። እሺ በጣም አሪፍ። 25ኛ ምን ይለናል? 25ኛ which one of the following pair of linear equations is not equivalent ነው የሚለን in the set of integers ይላል። በጣም አሪፍ። ኢኩቫለንት ማለት ሶልቭ ሲደረጉ እኩል የሚመጡ ማለት ነው። ለምሳሌ ኤን ሶልቭ ላድርገው እስኪ ሀሳቡ እንዲገባችሁ ማለት ነው። ኤን ለየብቻ ይሄ አንድ ለብቻ ሶልቭ ይደረጋል፣ ይሄ ለብቻ ሶልቭ ይደረጋል። ሁለቱም እኩል ከመጡ ምን ይሆናሉ? ኢኩቫለንት ናቸው። ለምሳሌ የመጀመሪያውን ይችን ፓርት ሶልቭ ሳደርጋት ምን ይሆናል? 2x - 3 እኩል ይሆናል 5 ይላል።
ወደዛ በወስደው ምን ይሆናል? 2x እኩል ይሆናል 5 ፕላስ 3 ነው። ይሄ ደግሞ 8 ነው። 2x እኩል ይሆናል 8 ነው። ኦቨር 2 ሳደርገው x እኩል ይሆናል ስንት መጣልኝ? 4 መጣልኝ። እሺ ይሄኛውን ደግሞ ሶልቨር አድርገው x ማይነስ 4 እኩል ይሆናል 0 ነው። ወደዛ በወስደው x እኩል ይሆናል 0 ፕላስ 4 ይመጣል። x ኢኳል ቱ 4 መጣ። አያችሁ ሁለቱም ምን ሆኖ እኩል ሆኑ። ስለዚህ ምንድነው ይሄኛው ኢኩቫለንት ነው። ይሄኛው ኢኩቫለንት ነው። ያልሆነው ነው ጥያቄው። በዚህ መሰረት መሄድ ያስፈልጋል። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ በዚህ መሰረት ሲን እንሞክረው። እስኪ ሲን እንሞክረውና ቼክ እናድርገው። እሺ አሁን ሲ ምንድነው የሚለን? ሲ ማይነስ 3x ፕላስ 4 እኩል ይሆናል 0 ኤንድ ያኛው ደግሞ ምንድነው 6x ፕላስ 8 እኩል ይሆናል 0። ለየብቻ ሶልቭ ላድርጋቸው። ይሄ ወደዛ ቢሆን ምን ይሆናል? ማይነስ 3x እኩል ይሆናል ምን ይሆናል? 0 ማይነስ 4 ነው። ማይነስ 3x እኩል ይሆናል ኔጌቲቭ 4 ነው። ኦቨር ማይነስ 3 ኦቨር ማይነስ 3 ይሄ በዚህ ሶሪ ኔጌቲቭ በኔጌቲቭ ሶሪ ማይነስ 3 እንዳለው ይሄኛው በዚህ ይጣፋል። ይሄኛው ግን ኔጌቲቭ በኔጌቲቭ ይጣፋና ሶሪ ኤክስ እኩል ይሆናል ስንት ይመጣል? 4 ኦቨር 3 ይመጣል ማለት ነው። እሺ በተመሳሳይ ይሄኛው ስንት ይመጣል? 6x እኩል ይሆናል 0 ማይነስ 8 ይመጣል። 6x እኩል ይሆናል ኔጌቲቭ 8 ይመጣል። ኦቨር 6 ይመጣል። ኤክስ እኩል ይሆናል በሁለት አቀልለው ስንት ነው? ኔጌቲቭ 4 ኦቨር 3። አያችሁ ይሄና ይሄ ይለያያሉ አይደል? የተለያዩ ነው። አንዱ ፖዚቲቭ አንዱ ኔጌቲቭ። እሱ ብቻ አይደለም ኢን ዘ ሴት ኦፍ ኢንቲጀርም ይላል። ሁለቱም ደግሞ ምን አይደሉም? ኢንቲጀርም አይደሉም። ሴት ኦፍ ኢንቲጀርም ይላል አንድ። ሁለተኛው ደግሞ ሁለቱም የተገኙት መልሶች ምን አይደሉም? ኢንቲጀርም እኩልም አይደሉም። ስለዚህ መልሳችን ወረድ የታወቀ ማለት ነው። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ኤን እና ማን ነው አይ ሚን ቢን እና ዲን ብትሰሯቸው ይመጣሉ። ልክ እንደ ኤ ተመሳሳይ መልስ ያመጣሉ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 25ኛ ምን ይለናል? 25 አይ ሚን 26 ሶሪ። ይሄኛው ምንድነው? ሶልቭ ማድረግ ነው ኢኳሊቲ። ዋት ኢዝ ዘ ሶሉሽን ዘት ኦፍ ዘ ኢንኢኳሊቲ ነው የሚለን። ምንድነው? 5y ጥያቄው ልጻፈው ማይነስ 8 ኦቨር 2 ሌስ ዛን 9 ፕላስ 4y ኦቨር 3 ማለት ነው። እሺ ይሄኛውን ሶልቭ እናደርገው ቀጥታ። ምን ማድረግ እንችላለን? ክሪስ ክሮስ ፖዚቲቭ ኔጌቲቭ እስከሌለበት ድረስ ይሄን ክሪስ ክሮስ ማድረግ እንችላለን። 3 ይሄን በዚህ ያባዛል፣ 2 ደግሞ ይሄን በዚህ ያባዛል። ምን ይሆናል? አሁን ይሄ 3 ኢንቱ 5y ማይነስ 8 ሶሪ ሌዛን ይሄኛው በተመሳሳይ 2 ኢንቱ 9 ፕላስ 4y ይመጣል ማለት ነው። በጣም አሪፍ። አሁን ይሄኛው ላባዛው ስንት ይመጣል? 15y ሲቀነስ 24 ይመጣል። 3 ሲባዛ በ8 ማለት ነው። ሌዛን ይሄኛው 18y አይደለም የሚመጣው? ኖ y ሳይሆን 18 ፕላስ 8y ማለት ነው። ፎር ዛት ማተር እንደዚህ ማድረግ እንችላለን። 8y ፕላስ 18 ብለን ማስቀመጥ እንችላለን። ለምን? ቁጥሩን ቫሪያብል ያለበትን ማስቀደም ስለምንችል ማለት ነው። ስለዚህ አንድ ስቴፕ ልጻፈው። አንዴ ልጻፍና እንደ አዲስ ከዛ ሪአሬንጅ አድርገዋለሁ። 15y ማይነስ 24 ሌዛን 8y ፕላስ 18 ማለት ነው። በጣም አሪፍ። ስፔስ ከሌለ ስፔስ የለንም። እንመልሰው ወደዚህ። ሪአሬንጅ ላረግ ነው። ወደዚህ ላምጣውና መልሼ አሁን ይችኛዋን 8y ወደዚህ ላምጣት፣ ይችኛዋን ቁጥር ደግሞ ላሻግራት ወደዚህ። ስለዚህ ምን ማለት ነው? 15y ሲቀነስ 8y አይደል? ሌዛ 18 ሲደመር 24 መጣ ማለት ነው። እዚህ ጋር 18 ስለቀረች ማለት ነው። ይሄ ስንት ይቀራል? 7y ይመጣል። 15 ሲቀነስ 8 7 ነው። ሌዛ ይሄኛው ደግሞ ስንት ይመጣል? 42 ይመጣል። ኦቨር 7 ኦቨር 7 ይመጣል። በዚህ ጠፋ። ምን ይመጣል? ዋይ ሶሪ ሌዛ ምን መጣ? 6 ይመጣል ማለት ነው። ለምን? 42 ሲካፈል ለ7 6 ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዋይ ሌዛ 6 ኢዝ ዘ አንሰር ማለት ነው። እሺ ቾይሱን እንስኪ። በጣም አሪፍ። ያ ሲ መጣ ማለት ነው። ዋይ ሌዛ 6 ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 27ኛ ኢንኳርተሪያን ኮኦርዲኔት ሲስተም ቅድም ያወራ ነው። ኮኦርዲኔት ፕሌን ኢፍ ኤክስ ሌዛን
ነው 0 ኤንድ ዋይ ደግሞ ግሬተር ዛን 0 ነው። ዛት ሚንስ ኤክስ ሌስ ዛን 0 ማለት ኤክስ ምንድነው ኔጌቲቭ ነው ማለት ነው። ያኛው ደግሞ ዋይ ምንድነው ፖዚቲቭ ነው ማለት ነው። ስለዚህ ኔጌቲቭ እና ፖዚቲቭ የሚገኝበት ኳድራንት ደግሞ ስንት ነው? ይሄ ደግሞ ኳድራንት 2 ነው። አንተ ኳድራንት 2 አይደለም ቅድም ተባብለናል። ይሄኛው እንደዚህ አይነት ቅድም ስላወራን ማለት ነው። ከላይ በሌላኛው ሴዝ ይሄ ፕላስ ፕላስ ነው፣ ይሄኛው ማይነስ ፕላስ ነው፣ ይሄኛው ማይነስ ማይነስ ነው፣ ይሄኛው ፕላስ ማይነስ። ስለዚህ ማይነስ ፕላስ ከሆነ ኳድራንት 2 ይመጣል ማለት ነው። በጣም አሪፍ። ስለዚህ ኳድራንት 2 ያ ሶዝ አንሰር ዲ ይመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 28 ምን ይልናል? ኢፍ ዘ ፖይንት ፒ ይችል ጻፋት አንዴ ሶሪ። እሺ ሶ ፒ ምንድን ነው የሚለን? ፒ 2,3 ኤንድ ኪው ደግሞ ምን ይለናል? ኪው 1,0 ላይስ ኦን ዘ ግራፍ ምንድን ነው የሚለን? ግራፉ ኤክስ ፕላስ ቢዋይ እኩል ይሆናል 8 ቢሆን ዜን ዋት ኢዝ ዘ ቫልዩስ ኦፍ ኤ ኤንድ ቢ ነው የሚለው። ስለዚህ ኪው 1,0 የሚባሉ እና ፒ 2,3 የሚባሉ እዚህ ላይ ያሉት ማለት ስለዚህ ሚንስ ስንተካቸው በኤክስ ቦታ ላይ ስንተካቸው ይሄን ኢኩዌሽን ትክክል ያመጡታል ነው። ሶ ለምሳሌ ኪው ልተካ እስኪ ዛት ሚንስ 1,0 ሲተካ ስንት ይመጣል? ዛት ሚንስ በኤክስ ቦታ 1 ይተካል፣ በዋይ ቦታ ደግሞ 0 ይተካል ማለት ስለዚህ ምን መጣል አሁን ኤ ኢንቱ 1 ማለት ነው። እቺ በኤክስ ቦታ ማለት ነው ፕላስ ቢ ኢንቱ 0 እኩል ይሆናል 8 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ምን መጣ አሁን ኤ ታይምስ 1 ኤ ነው። ሲምፕሊ ማንኛውም ቁጥር በአንድ ሲባዛ ለውጥ የለውም። ፕላስ ቢ ታይምስ 0 ደግሞ 0 ነው እኩል ይሆናል ስንት መጣ? 8 መጣ ማለት ነው። ሶ ቢ ታይም ቢ ኤ ፕላስ 0 ደግሞ ኤ ነው። ስለዚህ ኤ እኩል ይሆናል 8 መጣ ማለት ነው። ኤ እኩል ይሆናል 8። ስለዚህ መልሳችን ወይ ኤ ነው ወይ ቢ ነው ማለት ነው። ስለዚህ አሁን ቢን ማግኘት አለብን። በጣም አሪፍ። ሶ ቢን ደግሞ ለማግኘት ይችኛዋን ኢኩዌሽን ደግሞ ልተካ። አሁን ኤኤክስ የሚለው 8ኤክስ ብዬ ሰየሙት ማለት ነው። ለምን ኤኤክስ ፕላስ ቢዋይ እኩል ይሆናል 8 ነበር አይደል የሚለው። አሁን ኤን አገኘን። ስለዚህ ምን እንላለን? 8ኤክስ ፕላስ ቢዋይ እኩል ይሆናል 8 ብያለሁ። ስለዚህ አሁን ማንን ላስገባ ነው? 2,3 ላስገባ ነው። ይኸው እዚህ ጋር ያለችውን ማለት ነው። ለምን በማን ቦታ? በኤክስ ቦታ 2 ይገባል፣ ዋይ ቦታ ደግሞ 3 ይገባል። ስለዚህ 8 ኢንቱ 2 ፕላስ ቢ ኢንቱ 3 እኩል ይሆናል 8 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን 8 ሲባዛ በ2 16 ይመጣል። ሲደመር 3 ቢ ማለት ነው እኩል ይሆናል 8 ማለት ነው። እቺ ወደዛ ትሄድ። ምን ይሆናል? 3 ቢ እኩል ይሆናል 8 ሲቀነስ 16 ይመጣል። 3 ቢ እኩል ይሆናል ኔጌቲቭ 8 ይመጣል አይደለ? 8 ሲቀነስ 16 ኔጌቲቭ 8 ይመጣል። ኦቨር 3 ይመጣል። ጠፋ። ቢ እኩል ይሆናል ስንት ይመጣል? ኔጌቲቭ 8 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ያ ኤ መጣ ማለት ነው መልሱ። ኤ ኢዝ ዘ አንሰር ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 29ኛ ምን ይለናል? ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኩዌሽን ይልና ሶልቭ እናድርገው። ጥያቄውን ልጻፈው። 3x ማይነስ ብራኬት ይልና 7 ማይነስ 5x ይለናል፣ ይዘጋል። እኩል ይሆናል 1/2 ኢንቱ 16x ማይነስ 14 ይለናል። ኤክስ ዛን ኤሌመንት ኦፍ ራሽናል ነምበር ነው። ሶልቭ እናደርጋለን። በጣም አሪፍ። እቺ ኔጌቲቭ ትገባለች አይደል? አሁን እዚህ ጋር ምን ይሆናል? አሁን 3x ማይነስ 7 ፕላስ ታደርጋታለች እቺኛዋ ስትገባ እዚህ ጋር ፕላስ 5x ይመጣል እኩል ይሆናል ይሄኛው 1/2 x ይገባል። ስለዚህ ምን ይሆናል? 1/2 ታይምስ 16 ኦቨር x 16x ኦቨር 2 ማይነስ ይሄኛውም 14 ኦቨር 2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ይችና ይች መደመር ይችላሉ። 3x ፕላስ 5x ላድርገው ማይነስ 7 እኩል ይሆናል ሲካፈል ስንት ይመጣል? 8x ይመጣል። ይሄኛውም 7 ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ ምን ይሆናል? አሁን 8x ማይነስ 7 እኩል ይሆናል 8x ማይነስ
7 ነው። አሁን ቅደም ተከተል አድርገው ሶስት ምን ይሆናል? ይሄኛው 8x ማይነስ 8x ይመጣል። ይሄኛው ወደዛ ቫሪያብል ይሄኛው እዚህ ጋር ማይነስ 7 ፕላስ 7 ይመጣል ማለት ነው። በጣም አሪፍ። እሺ ሶ ምን ይመጣል? ይሄኛው 0 ይመጣል። ይሄኛውም እንዳጋጣሚ 0 መጣ። which is ምንድነው ግን ይሄ ትሩ ነው አይደለ? 0 እኩል ይሆናል 0 ትሩ ነው አይደለ? ስለዚህ ማንኛውም ቁጥር ቢገባ እዚህ ውስጥ ሳቲስፋይ ያደርገዋል ማለት ነው። ማንኛውም ቁጥር መግባት ይችላል ማለት ነው። ስለዚህ እንደዚህ ከሆነ c is that means c is an element of that means x is any type of set of rational number ቢገባ ሳቲስፋይ ማድረግ ይችላል ማለት ነው። መልሳችን ራሽናል ነምበር ይገባል ማለት ነው። በጣም አሪፍ። ለምሳሌ እዚህ ጋር የተለየ ቢሆን ነው። ለምሳሌ አሁን 0 እኩል ይሆናል 1 ቢሆን ኖሮ ፎልስ ይሆን ነበር አይደለ? ፎልስ ይሆን። እንደዚህ ከሆነ መልሳችን ኢምቢት ሴት ነው የሚሆነው። በጣም መጠንቀቅ አለብን። ይሄኛው ትሩ ከሆነ ግን ራሽናል ነምበር ይሆናል። ይሄኛው የተለያየ ቁጥር መጥቶልን ቢሆን ኖሮ መልሳችን ማን ሊሆን የሚችል ነበር? ቢ ይሆን ነበር መልሳችን ማለት ነው። ኤኒ ታይፕ ኦፍ ማለት ፎልስ ከመጣብን ኢምቢት ሴት ስለሚወጣ ማለት ነው። በጣም አሪፍ። ስለዚህ ለአሁኑ መልሳችን ሲ መጥቷል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 30ኛ ምን ይለናል? 30ኛ እሺ ኢፍ ዘ ፖይንት ቅድም ከላይ ካለው ጋር ተመሳሳይ ነው። ኬ ኮማ ማይነስ 4 ላይፍስ ኦን ዘ ላይን 2x ፕላስ ዋይ እኩል ይሆናል 8 ቢሆን ዜን ዋት ዘ ቫልዩስ ወይም ደግሞ ፋይንድ ዘ ቫልዩስ ኦፍ ኬ ነው የሚለን። ሶ ይሄን መተካት ነው። በማን በኬ በማን ቦታ ይገባል? በኤክስ ቦታ ይገባል። ይቺ ደግሞ ማይ ኔጌቲቭ 4 በማን ቦታ? በዋይ ቦታ ይገባል ማለት ነው። ስለዚህ ምን ይመጣል? አሁን 2k መጣ ማለት ነው። ፕላስ ይሄኛው ኔጌቲቭ 4 እኩል ይሆናል 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይችን ወደዛ ልወስዳት። ስለዚህ ስንት ይመጣል? 2k እኩል ይሆናል 8 ሲደመር 4 ይመጣል። ሶ 2k እኩል ይሆናል ይሄ ደግሞ 12 ይመጣል። ሶ ኦቨር 2 እናደርጋለን። እዚህ ጋር 2 በ2 ይጣፋል። ሶ k ስንት ይመጣል? 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 6 ያሶዝ አንሰሪስ k መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ 31 ምን ይለናል? ይሄኛው ሶልቭ አድርጉት ነው የሚለን። እሺ አንድ ለየብቻ እንስራ። 3 ኦቨር 4 ማይነስ 1 ኦቨር 3 ዲቫይድድ እሺ 1 ኦቨር 4 ፕላስ 2 ኦቨር 3። ሶ መጀመሪያ የምን ህግ ነው የምንከተለው? ቦድማስ የሚባለውን ህግ እንጠቀምበታለን። ቦድማስ ማለት መጀመሪያ ብራኬት ውስጥ ያለ ቦድማስ፣ ሶሪ ይችኛዋ ቢ ነች። ቦድማስ ሶ ብራኬት ውስጥ ያለ ስም በሙሉ መጀመሪያ ብራኬት ውስጥ ያለውን እንስራ። ዛት ሚንስ ይችን ለብቻ እንስራ፣ ይችን ደግሞ ለብቻ እንስራ ማለት ነው። ኦኬ ሶ ኤልሲኤም የዚህ እና የዚህ 12 ይመጣል አይደለ? 12 ክሪስ ክሮስ የምናደርገው ራሱ ማለት። ስለዚህ ክሪስ ክሮስ እናደርገው 3 ታይምስ 3 ይመጣል ማይነስ 4 ታይምስ 1 ይሄ አንድ ብራኬት ነው። ዲቫይድድ ባይ ይሄኛውን በተመሳሳይ 3 ታይምስ 4 12 ይመጣል። እሺ ክሪስ ክሮስ እናደርገው ምን ይሆናል? 3 ታይምስ 1 ፕላስ ስለሆነ ፕላስ እናደርጋለን 4 ታይምስ 2 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን እዚህ ጋር ያለው መጨረስ እንችላለን። እሺ 3 ሲባዛ በ3 9 ነው። 9 ሲቀነስ 4 ኦቨር 12 መጣ። ሲካፈል ይሄኛውን በተመሳሳይ 3 ሲባዛ በ1 3 ሲደመር 8 ሲካፈል 12 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። አሁን ምን ይመጣል? ይሄኛው 9 ሲቀንስ 4 5 5 ኦቨር 12 ሲካፈል 8 ሲደመር 3 11 ኦቨር 12 ማካፈል ደግሞ ገልብጠን ማባዛት ስለሆነ ምን እናደርጋለን? አሁን 5 ኦቨር 12 ታይምስ 12 ኦቨር 11 ማለት ነው። ከዚህ በኋላ ይሄኛው በዚህኛው ይጣፋል፣ ይሄ እዚህ ጋር ያለው ማለት ነው። ስለዚህ ስንት መጣ? 5 ኦቨር 11 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 5 ኦቨር 11 ማለት ያ ሶዝ አንሰሪስ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 32 ምን ይለናል? ፋይንድ ዘ ሌንግዝ ኦፍ ሳይድስ ኦፍ ዘ ስኩዌር ሁዝ ኤሪያ ኢዝ ያ ስኩዌር ከሆነ ምንድነው ኤሪያ ማለት? ኤሪያ ለስኩዌር ምንድነው? ሌንግዝ ታይምስ ሌንግዝ ልናደርገው እንችላለን፣ ወይም ደግሞ ሳይድ ታይምስ ሳይድ ልናደርገው እንችላለን። ግን ስንት ነው ይላል? 196 ሴንቲሜትር ስኩዌር ነው። እርስ በርሱ ተባዝቶ ለምሳሌ በዚህ ከሄድ ነው ኤስ ስኩዌር እኩል ይሆናል በዚህኛው ከሄድ ማለት ነው
196 ሴንቲሜትር ስኩዌር ነው። ስለዚህ ሳይዱን ለማግኘት ቦት ሳይድ ኢዝ ስኩዌር ሩት ቦት ሳይድ ኢዝ ስኩዌር እናደርገዋለሁ። ስኩዌር በራዲካል ይጣፋል። ሶ ኤስ እኩል ይሆናል ስንት ነው? 196 ራዲካል ውስጥ ማለት ነው ሴንቲሜትር ስኩዌር ነው። ሶ ይሄን ሊሰጠን የሚችለው ደግሞ ማን ነው ከተባለ 14 ይሰጠን 14 ነው። ስለዚህ ኤስ እኩል ይሆናል እርስ በርሱ ተባዝቶ 196 ሊሰጠን የሚችል ቁጥር 14 ሴንቲሜትር ይመጣል ማለት ነው። በጣም አሪፍ። ስለዚህ የስኩዌሩ ሌንግዙ 14 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 33 ምን ይለናል? ኢፍ አሁን ለጻፈው እዚህ ጋር 3.25 ስኩዌሩ ስንት ነው የሚለን 10.56 ዜን ዋት ኢዝ ዘ ስኩዌር ሩት ኦፍ 1056 ስንት ይመጣል ማለት ነው። ኦኬ ሶ አሁን መመለስ ስለሆነ አሁን ይኸውላችሁ እዚህ ጋር ለምሳሌ ምን እንደዚህ ቢሆን ዘ ስኩዌር ሩት ኦፍ 10.56 ስንት ነው? ይሄ 3.25 ኦልሬዲ ይሄኛው መቀየር ማለት ነው። ይሄኛው ቦት ሳይድ ስኩዌር ብናደርግ። ስለዚህ አሁን ጥያቄው ግን ይቺኛዋን ከዚህኛዋ ጋር ማገናኘት አለብኝ። ሶ አሁን ዘ ስኩዌር ሩት ኦፍ 1056 ማለት ምን ማድረግ ብዬ መጻፍ እችላለሁ? ይሄ ማለት ዘ ስኩዌር ሩት ኦፍ 10.56 ሲባዛ በመቶ ማለት እችላለሁ አይደለ? ለምን ይሄ ሁለቱን ዜሮ ሳጠፋ ይሄው አንዱ ዜሮ ሳጠፋ ወደዚህ ይመጣል፣ አንዷ ዜሮ ሳጠፋ ወደዚህ ይመጣልና ይሄው ራሱን ይሰጠኛል ማለት ነው። ለምን እንደዚህ ማድረግ ፈለኩ? ወደዚህኛዋ ፎርማት እዚህ ጋር ወደምታየው ፎርማት ልቀይራት ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን ደግሞ ለየብቻ ማድረግ ይችላል። ይሄ ማለት ዘ ስኩዌር ሩት ኦፍ 10.56 ሲባዛ ዘ ስኩዌር ሩት ኦፍ 100 ማለት ነው። ኦኬ ይሄኛው ኦልሬዲ ተሰጥቶኛል። ስንት 3.25 ይሄው እዚህ ጋር ያለው ማለት ነው። ታይም ዘ ስኩዌር ሩት ኦፍ 100 ደግሞ እናውቀዋለን ስንት 10 ሆኖ ይወጣል አይደለ? ስለዚህ ስንት ይመጣል? አሁን ይሄኛው እቺን ዜሮ ሳጠፋ ወደዚህ ይመጣልና ስንት ይመጣል? 32.5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም ይሄ ማለት ማነው ዘ ስኩዌር ሩት ኦፍ 1056 ይሄን ይሰጠናል ማለት ነው። በጣም አሪፍ። እሺ 30 ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ዋት ኢዝ ዘ ቮሊዩም ኦፍ አ ኪዩብ ኢፍ ዘ ሳይድ ሌንግዝ ምንድነው? ሴንቲሜትር 8 ሴንቲሜትር ነው። ሳይድ ሌንግዙ ስንት ነው ይለናል? 8 ሴንቲሜትር ነው። ሶ ቮሊዩም ማለት ምንድነው? ኤስ ኪዩብድ ነው። ስለዚህ ምን ማለት ነው? 8 ሴንቲሜትር ኪዩብድ ማለት ነው አይደለ? ስለዚህ ይሄ ማለት ምን ማለት ነው? 8 ሴንቲሜትር ታይምስ 8 ሴንቲሜትር ታይምስ 8 ሴንቲሜትር ማለት ነው። ሶ እንደው 8 ሲባዛ በ8 ስንት ነው? 64 ይመጣል አይደለ? የመጀመሪያው ሁለቱ እና 64 ሴንቲሜትር ስኩዌር ሲባዛ በ8 ሴንቲሜትር ብታባዙ ውስጥ 512 ሴንቲሜትር ኪዩብድ ይመጣል። ይሄ ማለት ነው ቮሊዩም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች። ኦኬ 35 ምንድን ነው የሚለን ልጻፈው። ዘ ቫሉስ ኦፍ ዘ ኪዩብድ ሩት ነው የሚለው። ዘ ኪዩብድ ሩት ኦፍ እሺ 27 ኦቨር ስንት ነው? 125 ማለት ነው። ሶ ይሄን ለየብቻ ከፈለጋችሁ ማውጣት ትችላላችሁ። ማለት ዘ ኪዩብድ ሩት ኦፍ 27 ኦቨር ይሄኛው ደግሞ ዘ ኪዩብድ ሩት ኦፍ 125 ማለት ነው። ይሄ በጣም ቀላል ነው። 27 ከኪዩብድ ሩት ሲወጣ ስንት ነው? 3 ነው አይደለ? ለምን እርስ በርሱ 3 ጊዜ ተባዝቶ የሚሰጠን ቁጥር 3 ስለሆነ ይሄኛውም 3 ጊዜ እርስ በርሱ ተባዝቶ 125 የሚሰጠን ቁጥር ማለት ነው 5 መጣ ማለት ነው። ስለዚህ መልሳችን ምን መጣ ማለት ነው? 3 ኦቨር 5 ይመጣል። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኢፍ ኤክስ ኢዝ አን 36 ኢፍ ኤክስ ኢዝ አን ኢንቲጀር ዜን ዘ ሶሉሽን ሴት ኦፍ ዘ ኢኩዌሽን ይለናል። ልጻፈው ይሄኛው እና ሶልቭ እናድርገው። ከለሩን ቀየር ላድርገው በዋይት ላድርገው እና ጥያቄውን ልጻፈው 4 ኢንቱ ነው የሚለን አይደል? ኤክስ ማይነስ 5 እኩል ይሆናል 7 ማይነስ 5 ኢንቱ 1 ማይነስ 2ኤክስ ማለት ነው። ኦኬ ሶ ይሄን በጣም ቀላል ነው። ሶ ይሄን ይገባል። ሲገባ ምን ይሆናል? ይሄ 4ኤክስ ማይነስ 20 ይመጣል። ለምን 4 ሲባዛ በ5 ማለት ነው እኩል ይሆናል። እቺኛዋ 7 ማይነስ እቺኛዋ 5 ትገባለች። ሶ እቺኛዋ 5 ትሆናለች። 5 ታይምስ 1 ማለት ነው። ይሄኛውን ግን ፕላስ ያደርገዋል። ኔጌቲቭ ታይምስ ኔጌቲቭ ሶ 10x ያደርገዋል ማለት ነው።
በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው ምን ይሆናል? አንድ ስቴፕ ልውረድና እሺ ይሄ ማለት 4x ማይነስ 20 እኩል ይሆናል 7 ሲቀነስ 5 2 ይመጣል። 2 ፕላስ 10x ይመጣል ማለት ነው። ኦኬ ሶ ኤክስን ወደዚህ ባመጣውና እቺን ቁጥር ደግሞ ወደዚህ በወስዳት ምን ይሆናል? ይሄ ማለት 4x ማይነስ 10x እኩል ይሆናል እዚህ ጋር 2 ብቻውን ይመጣል ፕላስ 20 ለምን ኔጌቲቭ ሲሆን ሲሻገር ፖዚቲቭ ይመጣል። ሶ ይሄኛው 22 ይመጣል አይደለ? ኦኬ ይሄኛው ደግሞ ስንት ይመጣል? 4x ቀነስ 6x ማነው 10x ኔጌቲቭ 6x ይመጣል አይደለ? እኩል ይሆናል 22 ይመጣል። ኦቨር ኔጌቲቭ 6 ኦቨር ኔጌቲቭ 6 ይሄ በዚህ ይጣፋል። ሶ ኤክስ እኩል ይሆናል በሁለት ብናቃልለው 11 ኦቨር 3 ግን which is ኔጌቲቭ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሶ 11 ኦቨር 3 which is ኔጌቲቭ if x is an integer ይላል። ይታያችኋል አይደለ? አሁን ሰርተን ያመጣነው መልስ ግን ምን አይነት ነው? ይሄ ግን ምን አይደለም። ይሄኛው አይደለ? ይሄ is not an integer አይደለ? ኢንቲጀር አይደለም አይደለ? ይሄ የተገኘው ውጤት። ስለዚህ አሁን መልሳችን ምን መጣ ማለት ነው? ኢምፕሊሲት ሴት መጣ ማለት ነው። መልሳችን ዲ ነው። አሁን ብዙ ተማሪዎች ሚስ የሚያደርጉት እዚህ ጋር ነው። አያቸው አሁን መልሱ ይሄ ነው። አሁን እየመጣልን ይሄ ነው አይደለ? ግን ምን ይለናል? ኤፍኤክስ ኢዝ ምን ይላል? ኤፍኤክስ ኢዝ አን ኢንቲጀር ይላል። አያችሁ ምን መሆን መቻል አለበት? ኢንቲጀር መሆን ማለት ስላለበት፣ ስለዚህ መልሳችን ኢምፕሊሲት ሴት ይመጣል። ለምን? ኢንቲጀር ስለመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። 37ም ተመሳሳይ ነው። ሶልቭ ማድረግ ነው የሚጠበቅብን። እሺ 37 the solution set of the inequality ይለና 1 over 3x minus 1 less than እሺ ኔጌቲቭ 3x minus 3 ማለት ነው። ኦኬ ኤክስ ላሻገር ቁጥሩን ወደዚህ ለመልሰው ሰው ምን ይሆናል? ኤክስ ኦቨር 3 ማለት ነው። በነገራችን ላይ ይሄ ማይነስ ፕላስ ነው እንጂ ፕላስ 3x ይመጣል። ሲሻገር ፕላስ ስለሚሆን less than ይሄ ኔጌቲቭ 3 ብቻውን ቀርቷል። ወደዛ ሲሄድ ፕላስ 1 ይመጣል ማለት ነው። ኦኬ ይሄን ኦቨር 1 ላርግና አሁን ኢንክሪዝ እንትን ሰድ 3 የጋራ ይሆናል። ሶ 1 ታይምስ ኤክስ 1x ይመጣል ፕላስ ይሄኛው ደግሞ 9x ይመጣል 3 ታይምስ 3x ማለት ነው። ለዛን ይሄኛው ኔጌቲቭ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ስንት ይመጣል? ይሄኛው 10x ይመጣል እዚህ ጋር ያለው ማለት ነው። ሲደመር 10x ኦቨር 3 ለዛን ኔጌቲቭ 2 ማለት ነው። ኦኬ ሶ ኦቨር 1 አድርግና ክሪስ ክሮስ ባደረገው ምን ይሆናል? አሁን ይሄ 10x ይመጣል 1 ታይምስ 10x ማለት ነው። ለዛን 3 ታይምስ ኔጌቲቭ 2 ኔጌቲቭ 6 ይመጣል ማለት ነው። ኦኬ በጣም አሪፍ ግልጽ ነው ተማሪዎች። አንድ ስቴፕ ወደዚህ ልውሰድና ከዛ ምን ይሆናል? 10x ለዛን ኔጌቲቭ 6 ነው ኦቨር 10 ባረገው ሶ ሳይን አይቀየርም። ለምን? ፖዚቲቭ ነው የተካፈለበት። ስለዚህ x ለዛን ኔጌቲቭ 6 ኦቨር 10 ነው። እንደ በሁለት ባካፍለው ስንት ይመጣል? ኔጌቲቭ 3 ኦቨር 5 ነው። ስለዚህ x ለዛን ኔጌቲቭ 3 ኦቨር 5 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ከዛ x ለዛን ማይነስ 3 ኦቨር 5 ኦኬ ሶ መልስ ሊሆን የሚችለው ማን ነው? እዚህ ውስጥ ማይነስ 3 ኦቨር 5 ያ ልክ ነው። ይሄ ነው የሚመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 38ኛ ምን ይለናል? 38 እሺ the sum of 3 consecutive even integers ነው የሚለው። አሁን መጀመሪያ ደረጃ ተርሞችን በደንብ መለየት አለብን። መጀመሪያ ምን ማለት ነው? 3 ናቸው ግን ምን የሆነው ኮንስኪቲቭ የሆኑ ከዛ ደግሞ ምንድነው ኢቭን ናቸው። 3 ኮንስኪቲቭ ማለት ምንድነው? ተከታታይ ማለት ነው። ከዛ ደግሞ ምንድነው ኢቭን ይላል። አሁን ኢቭን የሆኑ ተከታታይ በስንት ነው የሚለያዩት? በሁለት ማለት እየጨመረ የሚሄደው። በጣም አሪፍ። የመጀመሪያውን ኤክስ ብለው ቀጣዩ ምንድነው የሚለው? ኤክስ ፕላስ 2 ነው የሚለው። ለምን? ኢቭንም ሊሆን ይችላል ኦድ ኮንስኪቲቭ ከሆነ ተከታታይ ከሆነ በሁለት ነው ዲፈረንሳቸው። ኖርማል ቁጥር ከሆነ በአንድ ነው። 1 2 3 4 እያለ ከሆነ በአንድ ነው የሚለያዩት። ግን ሁለት ኢቭን ከሆነ 2 4 6 8 እያለ በሁለት ዲፈረንስ ስለሚሄድ የመጀመሪያውን ኤክስ አልኩት፣ ቀጣዩ ኤክስ ፕላስ ይሆናል። ቀጣዩ ደግሞ ኤክስ ፕላስ 4 ይሆናል። ሶ ሲደመሩ ሁሉንም በደመራቸው ስንት ነው ይደናል? 144 ነው ይላል። ፋይንድ ዘ ላርጀስት ነምበር ነው። እስኪ ስንት ሊመጣ እንደሚችል ሶልቭ እናድርገው።
ስንት ኤክስ አለ እዚህ ጋር? ስሪ ኤክስ አለ። ስሪ ኤክስ ፕላስ 2 ፕላስ 4 ስንት ነው? 6 ነው። እኩል ይሆናል 144 ማለት ነው። ይህም ወደዛ በወስደው ስሪ ኤክስ እኩል ይሆናል 144 ሲቀነስ 6 ነው። ይሄ ስንት መቶ 138 ይመጣል አይደለ? ያው 138 ይመጣል። ሰው ስሪ ኤክስ እኩል ይሆናል 138 ነው ኦቨር ስሪ ይመጣል። ሶ ኤክስ ስንት ይመጣል? አሁን 4 11 18 46 ይመጣል። 46 ይመጣል። ሶ ትንሹ ቁጥር ይችኛዋ ፓርት መጣች 46። ኤክስ ፕላስ 2 ማለት ስንት ነው? 48 ይመጣል። ስለዚህ የመጀመሪያው 46 ከዛ 48 ከዛ 50 መጣ ማለት ነው። ያው በጣም አሪፍ ግልጽ ነው ተማሪዎች። ቁጥሮቹ እነዚህ ናቸው። ሶ ላርጀስት ነምበር የተባለው ይሄ ስለሆነ መልሳችን ምን ይመጣል ማለት ነው? ኤ ይመጣል ማለት ነው። አሁን ስሞለስት ቢባል ኖሮ 46 ይመጣ ነበረ። ዘሚድል ቢባል ደግሞ 48 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። እሺ 39 ምን ይላል? 5 ታይምስ የሰርቴን ናቹራል ነምበር ዲክሪዝድ ባይ ይላል። ይሄ ሰባተኛ ክፍል ላይ የተማርነው ኮንሴፕት ነው። ይህንን ሴንቴንሱን ወይ ደግሞ ወርዱን ወደ ቫሪያብል የመቀየር ፎርማት ማለት። ስለዚህ 5 ታይምስ የሰርቴን ነምበር ይሄ ማለት 5 ኤክስ ልበለው። ዲክሪዝ ባይ ማለት መቀነስ ነው። ባይ 2 ታይምስ የነምበር የራሱ የሆነ 2 ኤክስ ማለት ነው። ኢዝ ሌዛን ስንት ላይ ይለናል? 12 ብለን በቃ ይሄን ሶልቭናል። ይሄን ሶልቭናል። ናቹራል ነምበር ነው የሚለን ደግሞ መጠንቀቅ አለ። እሱ ይሄን ሶልቭ እናድርገውና ስንት ይመጣል? አሁን ይሄ ሲቀነስ ይሄ 3x ይመጣል። ሌዛ 12 ይመጣል። ኤክስ ግን መሆን አለበት። ኤክስ ኤሌመንት ኦፍ ናቹራል ነምበር መሆን መቻል አለበት። ሶ ኦቨር 3 ሲሆን እሺ ስንት ይመጣል? ኤክስ ሌዛን ይሄ 4 ይመጣል። ግን ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር ከሆኑ እነማን ናቸው የሚሆኑ ማለት ነው? ኤክስ እኩል ይሆናል 1 2 እና 3 ይመጣሉ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ለምሳሌ ኤ አይሆንም። ኤ በሬድ እንትን ልበለው ኤ አይሆንም። ለምን? ናቹራል ነምበር ስለሆነ ዜሮን አያካትትም። 1 2 3 ይሄ በጣም ይሆናል። ይሄኛው አይሆንም። ለምን? 4 ሌዛን ፎር ስለመጣልን እዚህ ጋር ማለት ነው። ያው እዚህ ጋር ሌዛን ፎር ስለሚል 4ን አያካትትም ማለት ነው። ዜሮ ይሄኛው አይሆንም። ሶ መልሳችን ምን ይመጣል ማለት ነው? ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። 40ኛ the sum of mothers and daughter ages 68 ይላል። ኦኬ ይሄ በጣም ቀላል ነው። በላይም ተመሳሳይ አይነት ጥያቄ ያየንበት ነው። አሁን አስዩም ላድርጉ የማዘርን ኤክስ ሊበለው ዳውተርን ደግሞ ዳውተር ኤጅን ደግሞ ዋይ ልበል። ዘሰም የሁለቱ እድሜያቸው የማዘሩ እና የልጅቷ እድሜ ሲደመር ስንት ይመጣል? 68 ኤክስ ፕላስ ዋይ እኩል ይሆናል 68 ይላል። በጣም ጥሩ። ዘ ማዘር ኢዝ 22 years older than her daughter ይላል። እናትየዋ ልጅቷን በስንት ዓመት ትበልጣታለች? በ22 ዓመት ትበልጣታለች። ሶ ይሄ ማለት ምን ማለት ነው? ኤክስ ማለት የማዘር ስለሆነ ዋይ ፕላስ 22 ማለት ነው። ሶ ከዚህ በኋላ የወስጄ መተካት ነው የሚመጣ ማለት ነው። በማን ቦታ? በኤክስ ቦታ ማለት ነው። ስለዚህ ኤክስ ፕላስ ዋይ እኩል ይሆናል 68 የነበረው ስንት ሊመጣ ነው ማለት ነው? አሁን በኤክስ ቦታ ስለሚገባ ዋይ ፕላስ 22 ሲደመር ዋይ የራሱን ችሎ ማለት ነው እኩል ይሆናል 68 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 3 ስንት ይመጣል? አሁን የኛው ዋይ ፕላስ 22 እኩል ይሆናል 68 ይመጣል። ሶ ዋይ እኩል ይሆናል ወደዛ ሲወጥ 68 ሲቀነስ 22 ማለት ነው። ስንት ይመጣል? ይሄ አይ ቲንክ 46 ያ ዋይ እኩል ይሆናል 46 ኦቨር 2 ሳረገው አሁን ወደዚህ ላምጣውና ሶ ዋይ እኩል ይሆናል ስንት ይመጣል? 23 ማለት ይቺ የማን ነው? የዳውተሯ ነው። ዳውተር ከሆነ 23 ልክ ነው። የተጠየቀው ግን ምንድን ነው? ሃው ኦልድ ኢዝ ሀር ማዘር ነው የሚለው። ሶ ኤክስ ነው የተፈለገው ማለት ኤክስ ምን ብለናል? ዋይ ፕላስ 22 ብለናል አይደል? እዚህ ጋር ይኸው። ስለዚህ አሁን ዋይን ደግሞ ስንት ነው ያገኘው? 23። ስለዚህ 23 ሲደመር 22 ነው። ሶ ስንት ይመጣል? ይሄ 45 ይርስ ማለት ነው።
በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የእናትየዋ እድሜ 45 ነው፣ የልጅቷ ደግሞ 23 ነው። የሁለቱ ሲደመር 68 ይመጣል። ምንም ችግር የለብንም። ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ጨርሰናል። የዛሬው ሌሰናችን ይህንን ይመስል ነበረ። በተከታታይ የ8ኛ ክፍል ማለት ነው የ2016 እና የ2017 የሚኒስትሪ ኤግዛም በተከታታይ በዚህ ሳምንት የምንለቅላቸው ስለሆነ ከዚህ ጽሑፋ እንደምታየው ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ደግሞ ለጓደኞቻችሁ በሙሉ ሼር አድርጉላቸው። የ9፣ 10፣ 12ን በሙሉ ደግሞ እየሰራን ነው። ቀጣይ ዓመትም ቤተሰቡን እንደምንቀጥል ተስፋ እናደርጋለን ማለት ነው። በተለይ ደግሞ ኦንላይን ክላስ ማጥናት ለምትፈልጉ ተማሪዎች ቴሌግራም ቻናላችንን ጆይን አድርጋችሁ ኮንታክት አድርጉን። በተረፈ መልካም ዝግጅት፣ መልካም የጥናት ጊዜ ይሁንላችሁ። ቻው